ያደረኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ እንዲሁ በነፃ ነው የዳንኩት እንዲሁ በነፃ። አንድ ሰው ዘማሪ መሆን አለበት ብዬ ማስበው መዝሙር ሲኖሩ ነው ብዬ አስባለሁ። ዘማሪው ላይ ነበር ጫና የነበረው። ብዙ ታዋቂ ዘማሪያን አስታውሳለሁ በየቸርቹ ሲዲ ይዘው ሲንከራተቱ። የመጀመሪያ አልበሜ በጣም ሞራሌን የሚነካ ነገር ነበር የገጠመኝ። ክሊፕ አልወድም ነበር ለመሰለ የመዝሙርን ሐሳብ ወይ መዝሙሩ ሊያስተላልፍ የፈለገውን ነገር ይገድባል ብዬ አስባለሁ። ወዶት በቃ ድገሙት ነው የሚላችሁ ወይስ እንዴት ነበር? ከሁሉ በላይ ግን ወደ አገልግሎቴ በደንብ አግሬሲቭሊ እንድመለስ ያደረገኝ የመጡት ምስክርነቶች ናቸው። ራይድ እየሰራው ነበር አልበሙን የሰራሁት። በጣም ይገራርሙ መዝሙሮች ነበሩ። ግጥሞቹ በጣም ይገርማሉ። ግጥም ራስህ ነው የምትጽፈው አይደለ? ብዙ ጊዜ ፐርሰናል ነው መንፈሳዊ ህይወት። መንፈሳዊ ነገር ፐርሰናል ሃይማኖት አይደለም በጭራሽ ፐርሰናል ነው እና ፐርሰናል ይሆን አልበም ነው። አልበም ለኔ በጣም ሁሉም መልእክቶች በጣም ብዙ የለፋችሁበት በጣም ብዙ የተደከማችሁበት ነገር ሙሉ በሙሉ ጠፍቶ እንደነበር ሰማሁ። እስቲ አጋጣሚውን አስታውሰኝ። ትዝለኛል። አንድ ሌሊት ላይ ነው ፖስተር ለቅቅ ያለውና 3 ቀን በኋላ ለመልቀቅ ማለት ነው ማስተር ማውጣት ነው የቀረን። ማስተር ማውጣት ደግሞ የአንድ ቀን ስራ ነው። ከሌሊቱ 6 ሰዓት አካባቢ ነው። አንድ ዘማሪ አጠገባችን ነበር። ሪስታርት አድርገው ኮምፒውተሩን ብሎ ሪስታርት አድርጎት ተነስቶ እንትን እያለ ስትሬች እያለ ኮምፒውተሩ የሆነ ቴክስት ነገር ላከ። ምንድነው ማማን ብሎ ጠቅ ያደርጓል። ፌል አድርጓል። አይከፍትም አላጣውም የሚለው መዝሙሬ። እሱ መዝሙር ሲጻፍ በጣም ባሪውነ ተስፋ መቁረጥ ውስጥ ነበርኩ። በላይፍም በብዙ ነገር ማለት ነው። እና በጣም ዳርከስት ፕሌስ ላይ ነበርኩኝ የነበርኩት። የሚረዳኝ ጸጋ ካንተ ፈለጌ አላጣውም። በተለየ መንገድ የሆነ ወይ ኢንካውንተር ያረክበት ከጌታ ጋር ምናምን ካንተ ከህይወት ጋር በጣም የተለየ ትስስር ያለው መዝሙር አለ? ከመዝሙሮች ውስጥ ሰዎች ጸጋዬን አንደርማይን ሲያደርጉ ሳይቀበሉኝ ሲቀር እና ደግሞ ቤቴ የምለው ጸጋዬን ሼር ማድረግበት ደግሞ የእግዚአብሔር መንግስት የቤተ ክርስቲያን ደግሞ ለኔ ቦታ ሳይኖራት ማለት ለመልእክቴ ጌታ በእኔ ውስጥ ለሚያደርገው ነገር ቦታ ሳይኖራት ሲቀር በህይወቴ ሁሌ የምመኘውና መኖር የምፈልገው ህይወት ጌታ ያለኝን ህይወት ነው እንጂ የራሴን ህይወት ኖሬ ማለፍ አልፈልግም። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። በየሳምንቱ በክርስቲያን ቲቪ የተዘጋጀ ወደ እናንተ የሚደርሰው ክርስቲያን ፖድካስት ነው። ፖድካስታችን እንግዲህ የመንፈሳዊ ሀሳቦች መድረክ ነው። የተለያዩ አገልጋዮችን፣ ዘማሪያንን፣ ሰባኪያንን እዚህ ያመጣን ወደ እናንተ እናደርሳለን። ከእነሱም እንግዲህ ከህይወት ተሞክሯቸው እንዲሁም ደግሞ ካስተምሯቸው ብዙ የሚያመጡትን ነገር ወደ እናንተ እናደርሳለን። እናንተም እየሰማችሁ ትባረካላችሁ፣ ትማሩበታላችሁ። ዛሬ አንድ በጣም ለየት ያለ እንግዳ ይዘን መጥተናል። እንግዳችን ወጣት ዘማሪ ነው። እኔ በግሌ በጣም ወደው ማደንቀው በጣም ማከብረው ዘማሪ፣ የሚገርም አቅም ያለው ዘማሪ ነው። ዘማሪ ኢባ ዳንኤል የዛሬ እንግዳችን። እንኳን ደህና መጣ ኢባዬ። በጣም ደስ ብሎኛል ዛሬ ስለመጣ። ደግሞ በጣም የሚገርም አልበም ይዘልን መጥተሃል። በቅርቡም ደግሞ ይጎ ቸርች የአምልኮ ምሽት አለ፣ አልበም ሪሊስ፣ አልበሙ የሚመረቅበት እና በጣም ደስ ብሎኛል። ስለሱ እንግዲህ ወደ በኋላ እናወራለን። መጀመሪያ ግን እንደ መግቢያ ኢባ ማን ነው የሚለው ያው በዝማሬ በጣም ብዙ ሰዎች ያውቋል፣ ብዙ ተባርከዋል በዝማሬዎች። ለተለያዩ ዘማሪያንም ግጥም ዜማ እንደምትሰጥ አውቃለሁና በዛ ብዙዎች ተባርከዋል። አሁን ግን ኢባ ማን ነው ከሚለው ብንጀምር ደስ ይለኛል። ከልጅነት ያው ከልጅነቴ ከጀመርን ያደኩት አካባቢ ፒያሳ የሚባል አካባቢ በተለምዶ ፒያሳ በሚባለው አካባቢ ነው። የፒያሳ ልጅ ነው? አዎ። እዛ ሲኒማ ኢምፓየር ታንጎ ሙዚቃ ቤት መረጃው አካባቢ እዛ አካባቢ ነው ያደኩት። በልጅነቴ መካነ ኢየሱስ ቸርች ነበረ የሚሄደው። ወላጆቼ እዛ ስለነበሩ እዛ ሰንዴይ ስኩል በመማር ነው ያደኩትና ትንሽ አደግ ካልኩ በኋላ ጎርመስ ስል ከቸርች እንትን ብዬ ነበረ ጠፍቼ ነበር ማለት ነው። ለምን ፈነዳ ወይስ ማለት ይቻላል። አይ ቲንክ 4ኛ ክፍል ሆኜ መሰለኝና ቤተሰብ ማስቸገር ጀመርኩኝ ቸርች ላለመሄድ ምናምን ነገርና የነበረውን አትሞስፌር አትወደውም ወይስ ምንድን? አለመውደድ ሳይሆን ያው ክርስትና ከቤተሰብ የምትወርሰው ነገር ነው ብዬ አላስብም። ከቤተሰብ አይወረስም ክርስትና። በግልህ ኢንካውንተር ታደርገው በግልህ የምትደርስበት እውነት ነው፣ እውቀት ነው ብዬ ነው የማስበው ክርስትና። እና እዛ ደረጃ አልደረስኩም ነበር። ስለዚህ ትንሽ አስቸግሬ ነበር። ከዛ በኋላ ግን ጌታ በራሱ መንገድ ራሱን ሲገልጥልኝ ወደ ቸርች መሄድ ሳስብ እና ቸርች እጅ አገልጋይ መሆን እንዳለብኝ ሳስብ አሴምብል ኦፍ ጋድ 6 ኪሎ ነበር የሄድኩት።
ከዛ ሄጄ ከመካነ ኢየሱስ እሳት ወዳለበት ቤተክርስቲያን መጣማ። እሱም ካለ ምክንያት አልነበር የሚሄድኩት። የኔ ታላላቅ እህቶቼ እዛ ኳየር ነበሩ አሴምብል። እኔ ደግሞ ዘማሪ መሆን ስለምፈልግ በወቅቱ ከእነሱ ጋር ጠጋብል ዘማሪ የመሆን ፍላጎቴ ይሳካል ብዬ ስላሰብኩኝ ወደዛ ሄድኩኝ። እነሱም ደግሞ ኳየር ላይ ፋሲሊቴት አድርገውልኝ እዛ ጆይን እንዳደረግ ወደዛ ሄድኩኝ። ግን ፍሮም ስክራች ነው የጀመርኩት። ደህንነት ትምህርት ተምሬ ደቀ መዝሙር ተምሬ ተጠምቄ ነው አገልግሎት ትምህርት ተምሬ የጀመርኩ። እዛ ወደ አሴምብል ገብተህ ደህንነት ትምህርት እንደገና ተምሬ የውሃ ጥምቀት ወሰድክ ምናምን? ወስጄ አገልግሎቴን እንትን አልኩ። እዛው ጀመርክ ማለት ነው። እስቲ በጊዜው ስለነበረው ነገር በደንብ ብትነግረኝ ደስ ይለኛል። አሴምብል ኦፍ ጋድ ቤተክርስቲያን በጊዜው በጣም የተነቃቃ ቤተክርስቲያን ነበር። በጣም የራርም ፕሮግራሞች ይደረጉ ነበር። ብዙ አገልጋዮች የሚወጡባት አጥቢያ ነበረች። በተለይ ደግሞ 6 ኪሎ። እንዴት ነበረ በጊዜው የነበረው እንቅስቃሴ? ምን አንተም ስትገባ ጆይን ስታደርግ የነበረው ነገር? እኔ እንደውም ስገባ በጣም ጎልደን የሚባለው ኤጅ ላይ አልነበረም። ማለት ከኔ በፊት ነበር። በጣም ትልቅ ቸርች ነበር በጣም። እና ከምንም ነገር በላይ ኢንተረስትድ ያደረገኝ ምንድነው ባንድ ነበረ እዛ። ብዙ ቸርች ላይ የለም፣ እዛ ብቻ ነበረ። እና ከዛ በኋላ ደግሞ የወርሺፕ የአምልኮ ስርዓቱ ለየት ያለ ነው። ከመካነ ኢየሱስ ለመጣ ሰው በተለይ በጣም ወጣ ያለ ኤነርጄቲክ ነው። እና ከእድሜም ጋር አብሮ ይላል። ቲኔጅ ነበርኩኝ እና በእድሜም ከምፈልገው እንትን ጋር ማች አደረገልኝ። እና በጣም መዝሙር ይዘመራል። እኔ ደግሞ በጣም መዝሙር ወዳለሁ። ስለዚህ እዛ ብገባ የምፈልገውን አይነት ሙዚቃ በዛ መዘመር ይችላለሁ፣ ማገልገል ይችላለሁ ብዬ ስለማስብ በዛ ምክንያት ነበር የተሳብኩት ወደ አሴምብል ኦፍ ጋድ። ስትገባ ግን ኤክስፔክት እንዳደረከው አገኘው ለመዘመር? አልነበረም። ትንሽ ቸርቹ እንዳልኩ በጣም ብዙ ህዝብ ያለበት ቸርች ነው። ኳየር ብቻ ራሱ ሲባል ፈተናው በጣም ብዙ ነው። ማለት ብዙ ሰው ነው እዛ ኳየር ጆይን ማድረግ የሚፈልገው። እና ተፈትነ ምን ብለህ እና ላትገባም ትችላለህ፣ ልትወርቅ ትችላለህ፣ ሞላም ልትባል ትችላለህ። ኳየር ኮታው ሞልቷል ተብለህ ልትመለስም ትችላለህ። እንደነበር ተምሬ ልክ ስጨርስ እንደውም እዛ አልነበረም አገልግሎት የጀመርኩት። የአገልግሎት ትምህርት ተማርኩኝ፣ ኳየር ጠጋ ለማለት ሞከርኩኝ እንጂ ኦፊሻሊ በደንብ ማገልገል የጀመርኩት ኪቦርድ በመጫወት። ኪቦርድ ትጫወት ነበር? እዛው አሴምብል ለኳየር ነው የተጫወትኩት። ለኳየር ብቻ ነው የተጫወትኩት። ለሮቦት ቃለ ሕይወት ቤተክርስቲያን ይባላል ወደ ቤቴል አካባቢ ህብረት አምባ የነሱ አጥቢያ ናት። እዛ ኪቦርድ በመጫወት ተቀጠርኩኝ ማለት ነው። እና እዛ እየተጫወትኩ ነው ዘማሪ ሲቀር ምናምን መሀል ማለት እንደ ማሟያ ተዘምር ነበር ማለት እየተካው። ከዛን ሲሰሙ መሪዎች በጣም አንተ እኮ ዘማሪ ነህ፣ እንደውም ኪቦርዲስት እያስያዝክ ኪቦርዲስት እያመጣ መዘመር ነው ያለብህ ብለው ሞራል ሰጡኝ። እዛ ነው የጀመርኩት። ልክ እዛ ማገልገል ከጀመርኩ በኋላ አሴምብል ኦፍ ጋድም ስላልተውኩኝ እዛው ኳየር ውስጥም ስለነበርኩኝ አሴምብልም እድሉን ማግኘት ጀመርኩኝ። እዛው ትልቅ ጉባኤ ስለሆነ እዛ ላይም የማገልገል እድሉን ሳገኝ የበለጠ ዘማሪነቴ እንትን እየተረጋገጠ መጣ። ስለዚህ በቃ ለኤባ ዘማሪነት መሰረት የጣሉ ቸርቾች አሴምብል ኦፍ ጋድ 6 ኪሎ ያለውና ከዛ ደግሞ የህብረት አምባ አጥቢያ የሆነችው ቤቴል አካባቢ ያለችው ቃለ ሕይወት ቤተክርስቲያን ነበረች ማለት ነው። ከዛ በኋላስ እንዴት ቀጠለ የኤባ ላይፍ? ወደ ዘማሪነት አልበም ወደ ማውጣት ወደ ምናምን የመጣው እንዴት ነበረ? እውነቱን ለመናገር እኔ ዘማሪ እሆናለሁ የሚለው እምነት አልነበረኝም ሲጀምር። መዝሙር በጣም ወዳለሁ፣ ግን አንድ ሰው ዘማሪ መሆን አለበት ብዬ ማስበው መዝሙር ሲኖረው ነው ብዬ አስባለሁ። እና ሲሰጠው መዝሙር ሲሰጠው ነው ብዬ አስባለሁ። እና የመጀመሪያ መዝሙር እስክጽፍ ድረስ ዘማሪ መሆን አይመስለኝም ነበር። ሙዚቃ ወዳለሁ፣ ሙዚቀኛ ልሆን እችላለሁ። ግን ትዘምራለህ እኮ ቸርች መድረክ ላይ? ወርሺፕ ነው ማድረገው፣ ያው ወርሺፕ ነው ማድረገው። ግን እንደ ዘማሪ ግን በየቦታው ተጋብዤ የማገልገሉ ምናምን ነገር ይኖረኛል ብዬ አላስብም ነበር። አንደኛ መዝሙር መጻፍ ስለነበረብኝ ማለት ነው። እና የመጀመሪያ መዝሙር ስጽፍ አይ ቲንክ ያኔ ነው ዘማሪ ነኝ ማለት ነው። የመጀመሪያ መዝሙር የጻፍካት ምን የሚል መዝሙር ነበር? ይታወቃል? አልበም ውስጥ ከወጡ መዝሙሮች ቁጥር አንድ ላይ አለ። ምን የሚል መዝሙር ነበር? ምሕረት የሚል መዝሙር ነበረኝ። ምሕረት ታስብስት በድምጽ ብታስታውሰን ደስ ይለኛል። እሺ ላስታውስ፣ አዝማቹን ላስታውስ የቆየ ስለሆነ። እሺ ምሕረት ማለዳ ማለዳ አዲስ ነው
ታማኝነትህም እጅጉን ብዙ ነው። ሰራሁት የምለው በጎነት ሳይኖረኝ በምሕረት በፍቅር ዛሬ የምታኖረኝ እያለ ይቀጥላል ማለት ነው። ስንተኛ ክፍል ነበር ወይም ስንት ዓመት ነበር? ይሄ ማለት 9ኛ ክፍል 9ኛ ክፍል ሆና ነው መዝሙር የጻፍከው? መዝሙር በጣም የሚገርም ነው። ያኔ ከዛ በኋላ 9ኛ ክፍል ሆነ። ከዛ ፌሎሺፖች ላይ ምናምንም ታገለግል እንደነበር ምናምን ሰማለሁ። እና በዛ ሰዓት አሴምብል እያገለገልክ ወደ ሃይ ስኩል የምትማርበት ፌሎሺፕ ምናምን ታገለግል ነበረ ፌሎሺፕ? እስቲ አስታውሰኝ በጊዜ የነበረውን ነገር። ፌሎሺፕ ውስጥ ነው እኔ የመጀመሪያ ሶሎ መዝሙሬን የዘመርኩት። የት ፌሎሺፕ? ወደ ፈረንሳይ አካባቢ አንድ ሃይ ስኩል ነው እና አንድ ታሪኩ የሚባል ጓደኛ ነበረኝ እና ብዙ ጊዜ አዲስ መዝሙር ስጽፍ ዘምርለታለሁ ወክ እያደረግን ምናምን እና ለምንድን ነው ፌሎሺፓችን ማዘምሩ ብሎኝ የሃይስኩል ፌሎሺፕ ኢንቫይት አደረገኝ እና እዛ ሄጄ የመጀመሪያ ሶሎ መዝሙሬን ዘመርኩኝ። የራስህን መዝሙር ሃይስኩል ውስጥ ዘመርክ ማለት ነው? በቃ ከዛን ቀጠለ። አብዛኛውን ጊዜ ግን ያን ታይም ላይ ማገለግለው ፌሎሺፕ ላይ ነበር። ፌሎሺፕ ውስጥ ነው እኔ የሶሎ ዘማሪነት እንትኔን ያሳደግኩት። አገልግሎት እየሰፋ የመጣው ፌሎሺፕ ውስጥ ነው። ወደ መጀመሪያ ወደ አድማጭ የደረሰው መዝሙር አሁን ያልክልኝ መዝሙር ነው? ወደ አድማጭ የደረሰው አልበሜን የደረሰው አልበሜን የወጣው ስንተኛ ማለት ስንት ዓመት ላይ ነው የመጀመሪያ አልበሜን የወጣው? 12ኛ ክፍል ነበርኩኝ። 12ኛ ክፍል ነበርኩኝ። እንዴት አሰብከው? ማለት በዛ ጊዜ በጣም አስቸጋሪ ነው፣ የስቱዲዮ ወጪ አለ፣ አልበም ማሳተም በራሱ በጣም ከባድ ነበረ። ምናምን እነዚህን ሁላ ነገሮች እንዴት አልፈህ አልበም ልትሰራ ቻልክ? ንገረኝ እስኪ። በጣም ልጅ ነህ፣ 12ኛ ክፍል ማለት ቢበዛ 18 ነው። እንትና ስቱዲዮ አንዳንድ ሙዚቀኞች የኛ ቤት ታላላቆቼ ዘማሪዎች ናቸው፣ ይዘምሩ ነበር እና እህቶቼ ወንድሜ ይዘምሩ ነበር እና ሙዚቀኞች ጓደኞች አላቸው፣ ዘማሪ ጓደኞች አላቸው። ይመጣሉ እናንተ ይመጣሉ። ምናቃቸው የምታስታውሳቸው አሉ? ለምሳሌ ቴዲ ታደሰ ቤተሰብ ነበር በጣም። ዮሴፍ ካሳ ወንድሜ ነው ማለት ይችላል። ረጅም ዓመት የኛ ቤት በቃ እንደምኖር ማለት ነው። በጣም ቤተሰብ ነበረ እና የወንድሜ አንድ ጓደኛ ለዛሬውን የሚባል አቀናባሪ ነው። ስቱዲዮ 5 ኪሎ መካነ ኢየሱስ ነበረ እና ዛሬውን አሁን ካናዳ ነው ያለው እና እሱ ያው የሰው ስም ጠራው መልካም ነገር ስለሆነ ምንም ችግር የለውም እና ሰማኝና ለምንድን ነው ስቱዲዮ ማታጅበው አለኝ። መጀመሪያ ያቀረበልኝ ነገር ስቱዲዮና አስቲማን ብሎ ስቱዲዮ አሳጀበኝ። ለመጀመሪያ ጊዜ ያጀብኩት ዘማሪ በጣም ያስደንቃል። ፓስተር ሸዋዬ ዳምጤ ነበር። ኧረ እባክህ ስቱዲዮ ገብተህ ያጀብከው? እና ሸዋዬ ዳምጤ አልበም አለ እኔ ጋር እስቲ ና እና ተቀዳደኝና እኔ የምማርበት ሃይስኩል ትምህርት ቤት በላይ ዘለቀ ይባላል እና ለመካነ ኢየሱስ ቅርብ ነው። ከነ ዩኒፎርም ከ9 ተኩል ስወጣ ከክላስ ከነ ዩኒፎርም ነበር የሄድኩት እዛ ስቱዲዮ ማለት ነው። እና አሳጀበኝ እና ድምፄን ሲሰማው ምናምን በቃ እንትን አለው ማለት ነው። ከዛን አንድ መዝሙር ሸዋዬ ምን አለ በእናትህ በጊዜ ሸዋዬ እኔ ተቀድቼ ነበር የሄድኩት። እሺ ከዛን አልነበረም እሱ አንተ ተቀርተህ ዝም ብላችሁ? እሺ ከዛን ሰማና በቃ ካልደወልኩለት አለ ደወለልኝ። እሺ በቃ በጣም ወድጄዋለሁ፣ አሁን ኬንያ እሄዳለሁ፣ ስመለስ አገኘሃለሁ አለኝ። በጊዜው ደግሞ ሸዋዬ በጣም ትልቅ ዘማሪ ነውና አሁንም ትልቅ ዘማሪ ነው። ለኔ በጣም ሩቅ ነው እሱ በዛ ሰዓት እንደዚህ የሚባል የሃይስኩል ተማሪ ሆነ በጣም ኢንከሬጅ ያደርጋል። በጣም ሩቅ ነው። እሺ ኬንያ ሄዶ ሲመለስ እንደውም ማረሳው እኔ ያን አገልግሎት አልጀመርኩም ነበር፣ 9ኛ ክፍል ነበርኩኝ እና ማለት በዝማሬ አገልግሎት አልጀመርኩም፣ ኪቦርድ ነው የምጫወተው እና የአገልግሎት ልብስ ገዝቶልኝ መጣ። ኧረ እባክህ ማረሳው ጨርቅ ሱሪ ሸሚዝ ማምገዛልኝ። እንደው በጣም የሚገርም ነገር ስለሱ በጣም የሚደንቀኝ ነገር የመጀመሪያ ቪዲዮ ክሊፕ ሰው እኔን ያወቀው በሰላም አለኝ ነው። ሰላም አለኝ ነው በጣም ከኢሎራ ጋር
እና በጣም ዘፈኒቲንግ ምንድነው እዛ ላይ የለበስኩት ሸሚዝ ሸዋዬ ዳምጤ ይገዛል እና አገልግሎት በጣም ኢንካሬጅ ካደረጉልኝ ሰዎች ካበረታተኝ ሰው መካከል አንዱ ሸዋዬ ዳምጤ ነው እና የምታገለግልበት ልብስ ነው ብሎ በጣም ይገርም ነው ሸዋዬ እግዚአብሔር ዘመኑ ይባርክ ያ እና ከዛ ያንን እጀባይንና አንድ መዝሙር ደግሞ የራስን አምጣልኝና ዘሪውን ቀዳኝ እና እሱን መዝሙር የተለያዩ ስቱዲዮዎች ያሉ ሙዚቀኞች እንትን ይላሉ የሚሰሩትን ሙዚቃ እርስ በርስ ሼር ይደራረጋሉ ይሄን ዘማሪ እኔ ጋር መጥቷል ለዚህ ዘማሪ መጥቷል ይላሉ ይባላል እና እንደ ድንገት አማሃ መኮንን ይሰማል አምሽ ይሰማና ስልኬን አፈላልጎ ይደውልልኛል ደወለልኝና አልበም መጀመር አለባለኝ በጊዜው አማሃ መኮንን በጣም ትልቅ ሙዚቀኛ ነው አማሃ ሲደውልልህ በጣም ትላልቅ ሰዎች ናቸው በጣም ያገኙ ማለት ነው የሚገርም እኔ በቃ የጌታ ነገር ይገርመኛል አይ ቲንክ እግዚአብሔር ዓላማ ስለነበረው ነውና አማሃ መኮንን በወቅቱ ደግሞ በጣም ትልቅ አቀናባሪ ነበረ ብዙ አልበሞች እኔ እንደውም ስቱዲዮ ይርኩ ጊዜ የተፈራ ነገር አልበም ወጥቶ ነበር እና አማ ነበር ሙሉን የሰራው እና ለኔ በጣም ኤክሳይትመንቱን ነገር ካልቻ በጣም ሄርኩኝ እኔ ሊያናግረኝ መስሎኝ ነበር ማይኩን አስተካክሎ ሳምፕል ሰጠኛለኝ ኢሚዲየትሊ እንዳገኘው በቃ ተቀዳለ አለኝ ገብቼ 4 መዝሙር ተቀድቼ ወጣሁ በአንድ ቀን አንተ ተዘጋጅተህ ነበር ኦሬዲ መዝሙሮች ትጽፋለህ ምናምን ራስን ሬዲ አድርገህ ነበር የምትጠብቀው ማለት አልበም ሲለኝ እንደውም የሚገርም ነገር ከዛ በፊት የነበሩኝ መዝሙሮች ትቼ አዳዲስ መዝሙሮች ነው የጻፍኩት አዳዲስ መዝሙሮች ጽፌ ነው የሄድኩት እሱ አልበም ሲለኝ ማለት ነው ኢሚዲየትሊ ከዛን መዝሙር ቤቶች ጋብዞ ነበረ እንዲ ሰሙኝ ያኔ መዝሙር ቤቶች ማስተር ይገዙ ነበር በጣም እና እነሱ ቁጭ ብለው እንዲሰሙኝ ማምን አድርጎ በጣም አማሃ መኮንን በጣም ባለውለታዬ ነው አምሽ እግዚአብሔር ዘመኑን ይባርክ ካናዳ ነው ያለው አምሽ በሱ ምክንያት ነው አልበም የጀመርኩት በሱ ምክንያት ነው በነፃ ነው ይሰራልኝ አረባክ ሙሉ አልበሙን እሱ ነበር የሰራው እስከ ወደ 4 አሬንጅመንት ብቻ ነው ያልሰራው ከአልበሜ ውስጥ 13 ትራክ ነው ያለው ወደ 4 ትራኮችን አልሰራም እንጂ ሌላውን በጠቅላላ እሱ ነው የሰራው ሚክሲንግ ሮቤል ዳኜ ነበር ሮቤል ዳኜ በጣም ጀግና ሙዚቀኛ የሚገራረሙ ሙዚቀኞችን በመጀመሪያ አልበም አገኘህ ማለት በጣም ይገርም ነው ጌታ በጣም አማ አስከፈለ ግን ጊዜ ወይስ በጭራሽ አማ ስፖንሰር ላይ ያደረገኝ ነው የጠራኝ ሲጀምር አንድ የራሱ እንደራሱ ፕሮጀክት ይዞት አልበሙን ለመስራት ነበረ አልበሙ በ3 ዓመት አለቀ 3 ዓመት ነው ፈጀ 3 ዓመት ፈጀ 3 ወር ነበር ያልነው ግን 3 ዓመት አንተም በየበሰልክ ምናምን እኔ በየበሰልኩ መዝሙሩን በጣም ስለዚህ 9ኛ ክፍል ሆነ ጀምራው 12ኛ ክፍል ስድርስ አለቀ ማለት እንደዛ የተለቀቀው ካለቀ ቆይቷል እንዳልኩ የተለቀቀው ግን ምን ተፈጠረ መሰለ ልክ የኔ አልበም ሲያልቅ መዝሙር ትራንዚሽን ፔሪድ ላይ ነበር ማለት ከአንድ ማስተር ከሚገዛበት ታይም ልክ የኔ አልበም ሲያልቅ እሱ ቀረ የቀረ መጣበት መዝጋት ጀመሩ መዝሙሮች የተዘጉ መጡ በጣም ሁሉ መዝሙሮች እየዘጉ መውጣት ጀመሩ ከቢዝነስ ማለት ነው ሲወጡ ዘማሪ ሲዲ የራሱ ማሳተም ጀመረ ራሱ እና ለኔ ቻሌንጂንግ ነበረ እንደሆነ አይደለም ገንዘብ በጣም ቫልዩ ነበረውና አንድ ሲዲ ስታሳትም ለምሳሌ 1000 ኮፒ ሊሆን ይችላል 1500 ኮፒ ሊሆን ይችላል መታወጣው በሺህ ብሮች ነው መታወጣው እሱ ገንዘብ ማግኘት በጣም ከባድ ነበር እና ማስተሩን ዲጄ ለመልቀቅ ደግሞ ገንዘብ ያስፈልጋል እና አንተ ደግሞ ተማሪ ነህ ሙዚቃውን በነፃ ቢሰራ ብዙ ቢያግዙ ቤተሰብ ለማስቸገር ከባድ ነው ብሩ ቫልዩ ነበር በጣም ነበር የመጀመሪያ አትሚ 1000 ሲዲ ነበር ያሳተምኩት ከዛ በኋላ ትንሽ ቆይቼ እንደምንም ብዬ ደግሞ 1500 ሲዲ ያሳተምኩኝ ድጋሚ ተመርክ ከዛ በኋላ ግን ብዙ መሄድ አልቻልኩም ከባድ ለምን ለኔ አይሆንም ዲስትሪቢዩት ማድረግ በጣም ትልቅ ስራ ነው በጣም ከባድ ማሰራጨት መሸጥ በጣም ከባድ ስራ ነው ማሳተም ብቻ ሳይሆን ማሰራጨትም ከባድ ስራ ነው ከባድ ነበር ቸርች ፓስተሮች ያስፈቀድክ እንዲፈቅዱ ላርገ በፕሮግራም መጨረሻ ላይ ነው የሚሸጠው ምናምን አንተ ደግሞ አዲስ ነህ በጊዜው አንዳንዶቹ ደግሞ በጣም እውቅና ይፈልጋሉ የታወቀ ሰው መሆን አለበት ምናምን ያ በጣም በተለይ አዳዲስ ለሚመጡ ልጆች ያ ትራንዚሽን የነበረበት ታይም በጣም ከባድ እንደነበር አስታውሳለሁ ለምን ድንገት ነው የቆመው መዝሙር ቤቶች ምናምን ሲዲ መግዛት ማስተር መግዛት ምናምን
በጣም ድንገት ነው። በጣም ብዙ መዝሙር ቤቶች ነበሩ የሚገራርም አውቶቡስ ተራ መርካቶ አካባቢ ታስታውሳለህ? እኔ መጽሔት ሰራ ስለነበር አውቀዋለሁ። ወስደህ በቃ እነሱ ጋር ታስቀምጣለህ። በቃ ያቀላል ስራውን ምናምን ሰው ሄዶ እነሱ ጋር ይገዛል ምናምን። ከዛ ግን ከባድ እየሆነ መጣ። መጽሔትን ማሳተም ምናምን ራሱ ከባድ እየሆነ አብሮን እኩል ነው ከገበያ እየወጣ የመጣው። ከዛ አንተ ላይ ሆነ። እንዳሁኑ ደግሞ ዩቲዩብ ምናምን አልነበረም፣ በደንብ የተስፋፋበት ጊዜም አልነበረም እና ዘማሪው ላይ ነበር ጫና የነበረው። ብዙ ታዋቂ ዘማሪያን አስታውሳለሁ እኔ በየቸርቹ ሲዲ ይዘው ሲንከራተቱ በተጋበዙ ቁጥር ሲዲ ይዘው ነበር የሚዞሩት ብዙዎቹ። በጣም ከባድ ጫና ነበር። ከዛ በኋላስ እንዴት ቀጠለ በህይወት? የመጀመሪያ አልበሜ በጣም በጣም ሞራሌን የሚነካ ነገር ነበር የገጠመኝ። እንደጠበኩት አልነበረም። እንዳልኩ ፋይናንሻሊ ምንም ትርፍ አላገኘሁበትም። ሲዲውን ትሸጠዋለህ፣ ግን ገንዘብ አንዳንድ ሰው ይክድሃል፣ ይከለክልሃል፣ አይሰጥህም እና ደግሜ ለማሳተም ብር አልነበረኝም እና 2000 ሲዲ ማሳተም ማለት ምንም አላሳተምኩበት የሚሻለው በጣም ትንሽ ነው። በቃ ስንት ሰው ጋር ይደርሳል በጣም እና እንደውም አንዳንድ ሰዎች በሆነ አጋጣሚ ሳገኛቸው ሲዲ ያላቸው ሰዎች አሉ እስካሁን ድረስ እና እንደውም አንድ ሙዚቀኛ ፎቶ አንስቶ ልኮልኛል ቤት ውስጥ ሲዲውን አግኝቶ ማለት ነውና ለኔ ያስደንቀኛል። እሱ እንዴት አንተ እጅ ገባ እንዴት አገኘው ብዬ ማለት ነውና ትንሽ እንትን ብሎኝ ነበር፣ ተስፋ አስቆርጦኝ ነገር ነበር። ዝማሬ ደግሞ ዲስከሬጅ የሚያደርግ ከዛን ግቢ ገባው፣ ዩኒቨርሲቲ ገባው። አዲስ አበባ ዩኒቨርሲቲ ኮሜርስ ነበር የገባሁት። ስገባ አይ ቲንክ በቃ መዝሙር ለኔ አይሆንም ብዬ ራሴን አሳመንኩ። ለመዝሙር አልተፈጠርኩም ማለት በቃ ያን ሲዲ መሸጥ ስላልቻልኩ ስሜት ይሆናል ብዬ አሰብኩ። መዝሙር ስለምወድ ምናምን ብዬ እኔ ትንሽ እንደ እንትን የማየው አንድ ባህሪ ያለኝ እንደ ጥቅምም አዋሉ አንዳንዴ በጣም እንደሚጎዳኝም አድርጌ ማስበው ራሴን በጣም ከማቀው ካለኛ አቅም በታች ራሴን እገምታለሁ አንዳንዴ ማለት ነው። እሱ እንደ ትህትና ካሰብኩ ጥሩ ነው፣ አንዳንድ ጊዜ ደግሞ ይጎዳል። ጥሩ አይደለም። በጣም ሰው የሚጎዳበት ነገር ነው። በዚህ አርመን መሄድ አለበት። ለምሳሌ ሰው በጣም ዓለም ቢያመነብህ አንተ በራስህ ካላመንክ፣ እግዚአብሔር በሰጠ ነገር ካላመንክ፣ ያንተ ኢነርጂ እንደዛ ካልሆነ በጣም ይጎዳ ነገር ነው። አሁን ብዙ ልጆችም ያለው ነው አቅም ያላቸው የሚገራርም አቅም ያላቸው ትህትናና ራስን ለራስ ያለህን ቫልዩ በጣም ዝቅ አድርገህ ማየት በጣም የተለያዩ ነገሮች ናቸው እና በራስህ መጀመሪያ ላይ እግዚአብሔር በሰጠ ነገር በራስህ እኮ ያመጣው አይደለም፣ ጸልየህ የተቀበልከው አይደለም። ኦልሬዲ እግዚአብሔር ሲፈጥርህ የሰጠህ ነገር ነው መክሊትህን። ሰው ደግሞ በመክሊቱ ደግሞ ከተሸማቀቀ ኦልሬዲ እግዚአብሔር በሰጠው ነገር ከተሸማቀቀ በራሱ በእግዚአብሔር እንደመሸማቀቅ ነው። ተናር አቅሙ እያለ አንዳንድ የራስን ዝቅ አድርጎ ማየት በጣም ልክ እና በራስ ማመን በጣም ያስፈልጋል። በዚሁ ለማረም ነው። እሺ ልክ ነህ። እና ያ ታይም ላይ እኔ መዝሙር ሲጀምር ባይዘው ድምጽ እንዳለኝ ራሱ አላምንም ነበር። ማለት መዝሙር ከመጀመሪያ በፊት ድምጽ እንዳለኝ የነገረኝ ሰው ነው እንጂ ራሴን ሰምቼ አይደለም ድምጽ አለኝ አልኩት። ለምን አንዳንድ ጊዜ ምን ያጋጥመኛል መሰለህ፣ ጥሩ ድምጽ አለኝ ብለው ሰዎች ሲዘምሩ ለነሱ ነው ጥሩ እንጂ እኔ አውቀዋለሁ ጥሩ እንዳልሆነ እና እንደዛ የሆንኩ ይመስለኛል፣ እንደነዛ ሰዎች የሆንኩ ይመስለኛል። ለራሴ ኦቨር እንትን ብዬ ኦቨር ኮንፊደንት ሆኜ ግን ነገሩ ሳይኖር አይነት ይመስለኛል። ሰው እየተረበሸ ነው በኔ ድምጽ በናዝማመር ብዬ ብዙ ጊዜ ሳቀቅ ነበር በዚህ ሁኔታና ቅድም እንዳልኩ ቤታችን ፋሚሊ የነበሩት ትላልቅ ዘማሪዎች ሙዚቀኞችም ስለነበሩ የነሱን ኮመንት ትረስት አድርገው ነበር፣ አምኖ ነበር ስለሚያውቁ ነው ብዬ። ለምን ሳልጠይቃቸው እኔ ቤት ውስጥ እየተጫወትኩ ነው ማንጎራጉረውና እነሱ ቁጭ ብለው ድንገት ይሰሙኛልና እንደውም ትዝ ይለኛል አንድ ጊዜ ለመጀመሪያ ጊዜ ድምጽ አለ ብሎ ያመንኩት ሰው ዮሴፍ ካሳ ነው። ዮሴፍ ካሳ ነው እና ቁጭ ብሎ ቲቪ ሳሎን ቁጭ ብለን ቲቪ እያየ ነበር። እኔ ደግሞ ከሳሎን ቤት ውስጥ እየተንቀሳቀስኩኝ አንጎራጉራለሁ እና የኬፋ መዝሙር ነበረ የዘመርኩ ነበርኩት። ምን የሚለው መዝሙር? አንድ ወዳጅ ሚሊዮን ሰማው እሺ ቀጥል እና ሰማኝና የቤት ስሜ አቡሽ ነው እና አቡሽና እስቲ ማም ነገር አለኝን ድምጽ ቆንጆ ድምጽ ነው ያለህ አለኝ። በጣም ቆንጆ ድምጽ ነው ያለህ፣ አንተ ዘማሪ መሆን ያለብህ አለኝ። ያኔ ቆም ብዬ ማሰብ ያኔ እህቴም ትለኝ ነበረ ተታላቀቴ፣ ግን እሷ እህቴ ስለሆነች ምን ታውቃለች ነው እህቴ ስለሆነች ነው ስለ ሙዚቃ ስለምንም አታውቅም። እሷ በቃ በየቦታው ልታዘምረኝ ትፈልጋለች። ልክ ጆሲ ሲለኝ እንደዛ አይ ቲንክ አለኝ መሰለኝ ድምጽ ብዬ ማመን ጀመርኩ። አለኝ መሰለኝ ይሄ ነገር እንዴት ነው ብዬ ፎከስ ማድረግ ጀመርኩ። ከዛ ምክሮችን ሰጠኝ። እንደዚህ አይነት ዘማሪዎች ስማ፣
በእንደዚህ አይነት ዘማሪዎች ተለማመድ፣ ድምጽን ሻርፕ አድርገው እንደዚህ እያለ ምክሮችን ሰጠኝ። ኢሚዲየትሊ የተቀበልኩት ያን ምክር ሙሉ ለሙሉ ተቀብዬ ትሬኒንግ ነበረኝ። ቤቴ ስገባ ሁሌ ከክላስ በኋላ ራሴን አለማመድ ነበርና አልበሜ ላይ እሱን አፕን ያደርገውና ግን በቃ ተስፋ ስቆርጥ ትምህርቴ ላይ ፎከስ አደረኩኝ። ግቢ ገባው እርግፍ አድርጌ ተውኩት። በቃ ትምህርት ይሻላል አልክ። ፌሎሺፕ ውስጥ ብቻ ግን በማስተባበር ሊድ በማድረግ እና ደግሞ ሺፕ በመራት ፌሎሺፕ ውስጥ የተገደበ አገልግሎት ነበረኝ። ታገለግል ነበር እዛ። ኮሜርስ ፌሎሺፕ ማለት ነው። ኮሜርስ ፌሎሺፕ የሚገርም ነው። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኤባ ጋር የምናደርገው ቆይታ እንደቀጠለ ነው። ኮሜርስ ፌሎሺፕ በጣም ደግሞ የሚገራርም ሰዎች የወጡበት በጣም ትላልቅ አገልጋዮች ከተማ ውስጥ የምናውቃቸውን ቤተክርስቲያን የሚመሩ ዘማሪያን ምናምን በቃ የወጡበት ፌሎሺፕ ነው እና አንተ ደግሞ ዘማሪ ሆነ ግን ተስፋ ቆርጠህ ነው እዛ የገባው። እዛ አልዘመርክም? ኮሜርስ ፌሎሺፕ በዘማሪ አላገለገልክም? አገልግያለሁ ግን ፈልጌው አልነበረም። ጸሎት የመራው ያው ጸሎት ማዕከል ስታንጎራጉር ምናምን ፍሬሽማን እያለውና ሊደሮች ሰሙኝ እና በቃ አገልጋይ ያገኘን መዝሙርም የሚዘምር የሚጸልይ የሚሰብክ አገልጋይ ያገኘን ብለው በጣም ተደሰቱ። ልሸሻቸው ሞከርኩኝ እንዳይዙኝ ሊደርሺፕ ላይ እንዳያመጡኝ ምናምን ያልፈልግም ነበር። ግን በጣም በቃ እንትን አሉኝ፣ ተጫኑኝ እና እዛ ውስጥ ማገልገል ጀመርኩ። ኳየር መምራት ጀመርኩ እና በዛ የተገደበ አገልግሎት ነበረኝ። እዛ ፌሎሺፕ ውስጥ ብቻ የተገደበ። ከዛ ትምህርትን እስከጨርስ ድረስ በቃ አልዘምርም እንደዚህ አልፎ አልፎ አገለግላለሁ እንጂ ምናምን የሚል እንትን ነበረ። ግራጁዌት አድርጌም ወደ ስራ ገብቼ ነበር። ወደ ስራ ገብቼ ወደ ቸርች ጆይን አድርጌ ተመልሻለሁ። ግን ዘማሪ አይነት ሌብል ተሰጥቶኝ አይደለም አገለግለው። በቃ በዝማሬው አገልግሎት ተስፋ ቆርጣለሁ። ደስ ያለው ይዘምር በሚለው መሰረት ታንጎራጎራለህ እንጂ በቃ ቆሜ ስራዬን እሰራለሁ ምናምን እና ለኔ አይሆንም በቃ ብዬ ኦልሬዲ ተስፋ ቆርጬበት ነበር። ዋው የሚገርም ነው። ከዛስ በምን አጋጣሚ እንደገና ድጋሚ ወደ መዝሙር አገልግሎት መጣ? አንድ ጓደኛ ነበረኝና አልበሜን በጣም ይወደዋል። ፑሽ አድርጎ መጥቶ ጓደኛ የሆነ አብሮኝ ማሳለፍ ጀመረ። ምን ተስኖት ይባላል እና በጣም የሚገርም ነገር አለ እና ለምን ሰብሰብ ብለን ልክ እንዳንተ እንደኛ ዘማሪዎችን ወጣቶችን ሰብስበን ለምን ፕሮግራም አናዘጋጅም፣ ኮንሰርት ለምን አናዘጋጅም አለኝ። ሲለኝ ኦኬ አልኩት። ያው ችግር የለውም ምናምን ብዬ እንደውም አንተ መዝሙር ታስጠናቸዋለህ ምናምን ነገር አለኝ። ተሰበሰበ። ዝም ብለን አብረን ትሬን ያደረግን ምናምን ነገር ለአንድ ፕሮግራም ማለት ነው። ምርጦች 7000 ነበር የምናጠነው። ከዛን ፕሮግራም አዘጋጀን ኮንሰርት። ሰብስባችሁ ኳየር መሰረታችሁ ነው ወይስ ዝም ብላችሁ? ዘማሪዎች እንደኔ አይነት ዘማሪዎች ተሰባስበን አዳዲስ ዘማሪዎችን ኢንካሬጅ ለማድረግ እና ውስጣቸው ያለውን ነገር እንዲያወጡ ተብሎ አንድ ፕሮግራም ነው። ላይክ እንደ ኮሚኒቲ አይነት ነገር ቢልድ እናድርግ የሚል እሳቤ ነበረ። ቲም ሳይሆን በቃ የምንታወቅ ተሰባስበን አንድ ፕሮግራም እንስራ አይነት ነገር ማለት ነው። ከዛ በኋላ ያ ህብረት የእግዚአብሔር አጀንዳ ነበረበትና ፓስተር አቢ ምሻው እንዳትበተኑ አለ። በወቅቱ የህብረት አገልግሎት በጣም ተዳክሞ ነበር። አብሮ ማገልገል ተዳክሞ ነበር። ግሩፖች አሉ 5-6 ያለበት ግሩፖች አሉ። ሃርመኒ ይሄ ዲያቶኒክ ማም ግሩፖች አይነት ሞደርን ሳውንድ። እኛ ግን ስንሰበሰብ ከተለያየ ቸርችን የመጣንን እንደዛ አይነት ስታይል አይደለም የምንከተለው። ዘን እግዚአብሔር ዓላማ በእናንተ ውስጥ አለ። ከእናንተ በኋላ ብዙ ህብረቶች ይመሰረታሉ በእናንተ አይነት መልክ እና እግዚአብሔር በእናንተ ውስጥ ትልቅ ነገር አስቀምጧል፣ እንዳትለያዩ ስሩ አለን እና ያ ህብረት ኤሎራ ይባላል። ዋው ኤሎራ እንደዛ ነው የተመሰረተው። በጣም ይገርም ነው። ኤሎራ በጣም የሚገርም ህብረት ነው። ከዛ ደግሞ አልበም ሁላ ሰርታችኋል በኋላ በሚገርም ሁኔታ። ኤሎራ ማለት ለኤባ በቃ እንደገና ወደ አገልግሎቱ ወደ መክሊቱ ወደ ጥሪው እንዲመለስ ምክንያት ሆነ ማለት ነው። ትክክል። ስለ ኤሎራ ትንሽ ነገር ሲበናት በጣም ብዙ የተባረከበት በጣም የሚገራርሙ መዝሙሮች አስታውሳን እስኪ። መዝሙሮች እንዲሁ በጸጋ የመጀመሪያው ሰላም አለኝ ነው። አሬንጅ ያደረግነው
ደረጀ ዶክተር ደረጀ ከበደ በጣም ይገርም። በብዛት ሰው ያወቀ አንተንም በሰላም አለኝ ነው። ካልበሙ በበለጠ ሰው ጋር የደረሰው ይባ የሚባል ዘማሪ የታወቀው በሰላም አለኝ በሚለው መዝሙር ነው። ትክክል። ክሊፕም የመጀመሪያው እሱ መሰለኛል ነው። ከሱ በፊት ክሊፕ ሰርታ መዝሙር ወደ ህዝብ አልወጣም። ከአልበሜ ውስጥ ክሊፕ ተፈራ ነበር። አልወድም ነበር። እስቲ ስለሱበት ነገር ደስ ይለኛል። ክሊፕ አልወድም ነበር። ለመሰለ የመዝሙርን ሐሳብ ወይ መዝሙሩ ሊያስተላልፍ የፈለገውን ነገር ይገድባል ብዬ አስባለሁ። ይገድባል ብለህ ታምን ነበር? ሰምቻለሁ እንደዛ። ሰው እይታው ላይ ብቻ ፎከስ ማለት በሚያዩ ነገር ላይ ብቻ ፎከስ እንዲያደርግ ያደርጓል ብዬ አስባለሁና መዝሙር ግን ከዛ ያልፋል። ስፒሪቹዋል የሆነ ዳይሜንሽን አለውና ያንን ነፃነት ይገድባል ብዬ አምን ነበር። በጊዜው ደግሞ የሲዲ ዘመን ያለፈ ስለመጣ ክሊፕ ነው ሰው እንዲያዩ የሚያደርገው ነገር። ትክክል። በግዴታ ቪሲዲ መስራት አለብህ ይባላል። መዝሙር ካልበዛ ሰው ጋር አይደርስም። እና ተገድጄ አንድ መዝሙር ከአልበሜ ውስጥ ሰራውኝና አንድ ጓደኛዬ ነበር ካሜራ ገዝቶ እሱ ነበር የቀረጸኝና ሰው ክሊፑን እሱም አንተ ክሊፕ ላይ ተለማመደ ማለት። ከዛ ክሊፑን ቤቴ ገብቼ ማዮታ ዲቪዲ ያለች በሲዲ ነበር የሰጠኝ። ከትቼ እያየሁት በቃ ጠላሁት። አይሆንማ ሲዲውን አውጥቼ ሰበርኩት። ኧረ እባክህ ሰብሬ ጣልኩት። ገና ምንም ሳይወጣ አንተ ሳይልና በጭራሽ አልሰራም አልኩኝ። ከዛን ክሊፕ የሚባል ነገር በቃ አልመለስም አልኩ። እውነት ነው የጠላሁት ለካ አልኩኝ። ከምን አንጻር ነው ታውቃለህ? የመዝሙሬን የገደበብኝ መሰለኝ እና ሰብሬ ጣልኩትና ከዛ በኋላ ግን ሰላም አለኝ እንዴት እንደተሰራ ልንገርህ። ሰላም አለኝ መድረክ ላይ ዘመረ ነው ከተጠኑት መዝሙሮች መካከል አንዱ እሱ ነበር እና ጉባኤው በጣም እዛው ምርጦች 7000 ጉባኤ ነው። የመጀመሪያው ኮንሰርታችን ላይ ማለት ነው። ጉባኤው እንደውም ቪዲዮ የቀረጸ ልጅ በወቅቱ እኔ ይሄን መዝሙር ክሊፕ ሰራላቸዋለሁ። በጣም ማን ነበር የቀረጸው? ስሙን አላስታውሰው ቆይቷል። እና እኔ ሰራላቸዋለሁ ማም ነገር ብሎን ከዛን ኦኬ እንደዚህ አይነት ነገር ከመጣ ችግር የለውም በቃ እኔ እንግዳውስ ከህዝብ ጥያቄ ስለመጣ ብዬ ስቱዲዮ ሮቤ ዳኜ ጓደኛዬ ነበር፣ በጣም ወዳጄ ነበርና የሱ ስቱዲዮ ብዙ ጊዜ ሄዳለሁ። ያው መዝሙር ባልሰራም ወደው መዝሙር ስለምወድ በቃ ሲሰራ ቁጭ ብዬ ራሴን አጽናናለሁ። እዛ ዓለም ውስጥ ከመዝሙር ዓለም መሸሽ አልፈልግም። ያው በዘማሪነት ባለኛ ከሄድ ብዙ ራሴን በገድብም ስቲል ግን መዝሙር ከመስማት ሲሰራ ማየት ስቱዲዮ ማሳለፍ በጣም ወደው ነገር ነበር እና ሮቤል ደግሞ በጣም ጀግና ሙዚቀኛ ነው። እና ዝም ብሎ እሱ እስቲ ዝም ብለህ ሳምፕል ቅዳ ችግር የለውም ማም ነገር ይለኛል። እና ሰላም አለኝ እንደዚህ አይነት መዝሙር እኮ ህዝብ እየጠየቀን ነውና ሰው ወዶት በቃ ድገሙት ነው የሚላችሁ ወይስ እንዴት ነበረ? ይውጣ ቪዲዮ ይውጣ እና የተቀረጸው ፕሮግራም የተቀረጸው ቪዲዮ ደግሞ ኳሊቲ አልነበረ። ስለዚህ በአዲስ መንገድ ሰርተን እንልቀቀው የሚል ሐሳብ ነበረ ለኔ። እና ሄጄ አዋየሁት እንደዚህ ነገር ስለው በቃ ኦኬ ችግር የለውም እንስራ ማም ነገር አለኝና ዝም ብለን እያስጠናናቸው ምናምን ኮርድ እያያዝኩኝ ሰላም አለኝ ሚሊዮን ፓርት ብቻ ጨምረን ሌላው ደረጃ ከበደን በተቀላላ መዝሙር አድርገን ሰራ ነውና ሮቤል ጋር ተቀምጧል። ከዛን ቪዲዮ ክሊፕ መች እንደሚሰራ አላውቅም ነበር። እንዳልኩ አንዳንድ ወጪዎች ያስፈልጉ ነበር። ስፖንሰርም ቢሆን እንደ ቲም ደግሞ ማውጣት የነበረብን ነገር ነበረ። ነገሩን ቁጭ አድርጌው ቲሙ ግን ቀጥሏል። እንጸልያለን፣ ህብረት እናደርጋለን ምናምን እና ሮቤል ዳኜ አንድ ቀን የልደቴ ቀን ነበር እና ብዙ ወክ እናደርጋለን ማታ ፒያሳ በቃ ወክ እናደርጋለን። እንደ ፒያሳ ወክ ያላል ወክ እያደረግን ምናምን በዛው ይጨርሻለሁ መዝሙር አለኝ። በቃ እንደውም የልደት ጊፍት ይሆናል ብሎ ሰጠኝ። ሮቤል ሰርቶ ሚክስ አድርጎ ጨርሰው እንደውም ለልደቴ አለቀልክ ማማም ብሎ ሰጠኝና እዛን ቤት ገብቼ ሰማሁት። በጣም ደስ ይላል። ቤተሰብ ፋሚሊም ሲሰማ ወደደው። በጣም ይጣፍጥ። በኋላ እኛም የሰማነው መዝሙር ራሱ እሱ ነው አይደል? ራሱ ተቀየረም ራሱ አሬንጅመንት። ከዛን ያ ወንድም ቃል ገብቶልን የነበረው ወንድም ፕሮዳክሽን በጣም ትልቅ ሲያደርግብን ከአቅማችን በላይ ሆነ። ማለት እሱ ኮስት አልጠይቀንም፣ ግን ፕሮዳክሽን ኮስቱ ግን ብዙ ነገር ነው። ላይክ በጣም በትልቁ ነበር የታሰበው እና እኔ ደግሞ ቅድም እንዳልኩ ያቺም ስጋት አለችኝ ክሊፕ በጠላውስ የሚለው ነገር እንደ ህብረት ብቻ ሰው ማስበው እንደ ራሴም ነው ደግሞ ማስበው እንደ ህብረትም ብቻ ሰው። ከዛን እሱ ስጋት ስለነበረኝ እንደ ድንገት አንድ ሳሚ የሎራ ውስጥ ያለው ሳሚ ትንሹ ዘማሪ እሱ አንድ ክሊፕ ከኤፍታ ጋር ሰርቶ ነበር። ሳየው ወደድኩት።
ለኤፍታ ደወልኩኝና እስቲ ይሄ መዝሙርና ላሰማክ ብዬ ሰላም አለኝን አሰማሁት። ሳሰማው በጣም አሪፍ ነው በቃ ሲምፕል አድርገን ጀስት እንስራው ማም ተባባለ። ከዛን ኤፍታ ደግሞ በጣም ጎበዝ ነው። በጊዜው ደግሞ በቃ ኤፍታ በጣም ብዙ መዝሙር ክሊፖችን ይሰራልሽ። ተሰባሰብንና ሰራናት። ኤፍታም የመጀመሪያው ነበረ እንደዚህ ማለት ትልቅ ክሊፕ ሲሰራ ማለት ነው። ከዛን ተሰርቶ አለቀ። ቁጭ ብዬ ፒያሳ የሆነ ኢንተርኔት ካፌ ውስጥ ቁጭ ብዬ ነው አፕሎድ ያደረኩት። ከ3 ቀን በኋላ ምናምን በቀናቶች ውስጥ ነው ፌስቡክ ላይ መዝሙሩን መምጣት ጀመረ፣ ሼር እየተደረገ። ከዛ ልንቆጣጠረው ማንችለው አይነት ነገር ሆነ ማለት ነው። ህዝብ ሁሉ ወደደው። ኤሎራ መባል ጀመረ። ከሁሉ በላይ ግን ወደ አገልግሎቴ በደንብ አግሬሲቭሊ እንድመለስ ያደረገኝ የመጡት ምስክርነቶች ናቸው። እና እኔ ሁሌ ከመዝሙሮቼ ጀርባ ምስክርነት ካልሰሙ መቀጠል አልፈልግም። አንድ ሰው ቢሆን ምስክርነት መስማት አለብኝ ብዬ አምናለሁ። ተባርኬበታለሁ፣ ተጠቀምኩበት፣ ተነካውበት ምናምን የሚል እንትን ትፈልጋለህ ማለት ነው። ኦኬ መንፈሳዊ አገልግሎት ስኬታማነቱ የሚታየው በምስክርነት ነው ብዬ አምናለሁ። ዊዛውት ምስክርነት ውጤት የለውም ያ ነገር ብዬ ነው ማምነውና ሰዎች መተው በተለይ በኢሜል ሲያደርጉልኝ ቴክስት ሲያደርጉልኝ አንዳንዶች እየደወሉ ሲያወሩ አይ ቲንክ የእግዚአብሔር ሐሳብ አሁንም አልተቋረጠም ማለት ነው፣ በደንብ ማገልገል አለብኝ ማለት ነው ብዬ ለራሴ ኮንፊደንስ አገኘው። ህብረቱም በጣም አደገ። ወደ አልበም ማሰብ ጀመርን። እኔም ደግሞ የመጀመሪያ በግሌ የመጀመሪያ ህዝብ ጋር ያስተዋወቀኝ ለኔው ክል የሚለውን የቪዲዮ ክሊፕ ሰራው ማለት ነው። ለኔው ክል እሱ የመጀመሪያው ነው በቃ በግል ለብቻ የሰራ። ታስታውሰናለህ መዝሙሩን? እንደው አንተ ያረግልኝን ለኔ የሆንክልኝን ቃላት ቢደረደሩ ውስጤን አይገልጹልኝ፣ በፊት ከወደድከው ካገኘው ባንተ ሞገስ የምስጋናን መስዋዕት እኔም ለአንተ ላድርስ። በጣም የሚገርም ነው። ከዛ በኋላ የኤሎራን አልበም ወደ መስራት ነው የሄዳችሁት? ቀጥሎ ነው ወይስ? ወደ ኤሎራ አልበም ነው የገባ ነው። ሁሉም ሰው መዝሙር አዋጣ። ከዛ በኋላ አረምን፣ ኮሚቴ አዋቅረን አልበሙን የሚከታተል ኮሚቴ አዋቅረን አልበማችንን ሰራን። በጣም የሚገርም አልበም ነበር ኤሎራ። ዘጸአት የተሰኛል እንትኑንም ራሱ በደንብ ቲሙም ታውቋል ከዛ በፊት በደንብ ግን በደንብ አልበሙ ደግሞ በደንብ እንድትታወቁ አረጋችሁ። ከዛ እንዲሁ በጸጋ የሚለው መዝሙር እኔ በጣም ያስገር አልበም ውስጥ አለ ወይስ ለብቻ የሰራችሁት መዝሙር? አልበም ውስጥ ነው። አልበም ውስጥ ነው አይደል? በጣም የሚገርም መዝሙር እሱ መዝሙር ነው። በጣም ተጽዕኖ የፈጠረው ይመስለኛል ከኤሎራ ውስጥ ከነበሩ መዝሙሮች። በጣም የሚገርም መዝሙር ነበር። በጣም ብዙ ቸርች ይዘመራል። ስቲልም አሁን በጣም ይዘመር። በጣም አስገራሚ መዝሙር ነበር። ከዚህ ስለሱ ብትነግረን ትንሽ ደስ ይለኛል። እንግዲህ እንዲሁ በጸጋ መነሻውን እንዳልኩ ኳይር ውስጥ ሁሌ ህብረት ውስጥ መዝሙሮች አንድ ላይ የተለየ ጻፊ አላቸው። ሁሉም መዝሙሮች የተለየ ጻፊ አላቸው። ወደ ህብረት ሲመጣ ግን በህብረቱ ደግሞ በራሱ ታርሞ ኤዲት ተደርጎ የሚሰራውና አንድ ወንድም መዝሙር መነሻውን ይዞ መጣ። እኛ ደግሞ ተማክረን እንደሰብሰብ ብለን አሳደግ ነው። ከዛ በኋላ ማን ነበር ያቀናበረው እሱ መዝሙር? ሮቤል ዳኝ ነው። ሙሉ አልበሙ ሮቤል ዳኝ ነው። ለካ ሮቤል ዳኝ እንዳልኩ የኔ ወዳጅ የቅርቤ ሰው ስለነበረ ሁሌም ከሱ ጋር በብዛት የምትወስደው ወደ ሮቤል ነው። በቃ ሀሳቦችን ዲቨሎፕ የምናደርገው አብረን እያወራን የተጫወተን ከሱ ጋር ነው። በጣም በሱ መዝሙር የሚገርም ምስክርነቶች እንደሚመጡም እርግጠኛ ነኝ። በጣም ምስክርነት ስለምትወድ በጣም ብዙ ቸርችን መጋበዝ የጀመራችሁት ከዛ በኋላ ይመስለኛል። ብዙ ቦታ ትጋበዙ ነበር። ሰላም አለኝ በጣም ከሰላም አለኝ ነው የጀመረው። በጣም ትላልቅ መድረኮችን ምንጋበዘው በሰላም አለኝ ነበር። ከዛ በኋላ ግን እንዲሁ በጸጋ ሲወጣ የበለጠ አሉላችሁ። እኔም እስካሁን በጣም ወደው አንዳንድ ቀን ዝም እየከፍቼ የምሰማው በጣም የሚገርም ፓወርፉል መዝሙር ነው። እውነት ነው። ይህንንም ብታስታውሰን ደስ ይለኝ። ደስ ይለኛል። እንዲሁ በጸጋ በጣም ደስ የሚለኝ ነገር ምን መሰለህ? አልበማችን በጣም ማርኬቱ ላይ ወይም ገበያው ላይ እንደምንጠብቀው ስኬታማ አልነበረም። እንደ አልበም ማለት ነው። እንደ አልበም ስኬታማ አልነበረም እና ይሄኛው እንዲሁ በጸጋ የሚለው ትራክ ግን አውትስታንዲንግ ሆነ። ከሁሉ ወጣና በቃ ልንቆጣጠሩ አልቻለም። እንደውም ትዝ ይለኛል ሮቤል ዳኝ ነው ይሄንን ትራክ ግዴላቸውን ቪዲዮ ክሊፕ ስሩበት ያለን። ግዴላቸውን ስሩበትና ገና ሳይወጣ ነው እንደዛ ያላችሁ? ገና ሳምፕል እየቀዳ ይሄ መዝሙር ከባድ መዝሙር ነው ይላል ነበር። ከባድ መዝሙር ነው ማምኔ ነበር እና
ፋይናንሻሊም ራሱ እውነቱን ለመናገር ቲሙን የጠቀመው አንድ ትራክ ነው እና ለምን ሴልስ ላይ ኦንላይን ላይ ባለው ሴልስ እና ብዙዎቹ ደግሞ መዝሙሩን ዴት ስለሚያደርጉት በስብከታቸው ላይ ስለሚጠቀሙት ብዙ ይሄ የላይሰንሲንግ ሲስተም ኦንላይን ያለው የኮፒራይቱ ሲስተም ብዙ ኢንካም ያመጣልን ነበር እና ህብረቱ ከዛ በኋላ ለሚሰራው ስራ በጣም ይጠቀመን እሱ ነበር። ኢንካሬጅ ማድረግ በጣም ብዙ ሰባኪዎችም ከስብከታቸው ጋር አብረው በጣም ይዘምሩት የሚጠቀሙት ነበር። አዎ ለምን አልበሙን ማንም ስፖንሰር አላደረገንም፣ በራሳችን ከኪሳችን እያዋጣን ነው እና ፋይናንሻሊ በቃ ብዙ ፕሮጀክት እያሰብን ግን አቅማችን ሊሚትድ ስለነበረ ብዙ ነገር መስራት አንችልም ነበር። በእኛ መካከል ደግሞ እንደዚህ በጣም አክቲቭ የሆነ ሰው ሄዶ ሰው ስፖንሰር የሚያናገር ሰው አልነበረም። ሁላችንም የተለያየ ሙያን ያለን ስራ እንሰራለን። ከተለያየ ቸርች የተሰባሰበ እኔም ቢሮ ሰራ ነበር፣ አካውንታንት ነበርኩኝ። ሁሉም ከየላይፉ ነው መጥቶ የሚያገለግለው እና ካለው ከኑሮ ነው እየቆጠበ ሳምንታዊ መዋጮ ነበር፣ ወራዊ መዋጮ ነበር። እሱን እያደረግን ነው አልበሙን የሰራ ነው እና ሁለተኛ ደግሞ አንድ አቋም ነበረን። ኤልዶራ የከቨር የሚሰራ ቲም አይደለም። የራሱ መዝሙር መስራት አለበት፣ የራሱ መልእክት ማድረስ አለበት። ከደረጀ በኋላ በቃ ከቨር አንሰራም ብላችሁ የደረጀንም የሰራ ነው እንዳልኩ ሪኩዌስት ስለተደረገን ደግሞ በመስራታችን በጣም ደስተኛ ነኝ። እንዳልኩ ህብረቱን ሞራል ሰጥቶታል እና በሰዎች ዘመን እንድንተዋወቅ፣ እንድንጋበዝ፣ እንድናገለግል በረው ነው ላይ መዝሙር እና ከዛ በኋላ ግን ከቨር የሚባል ነገር የከቨር ቲም አይደለም የሚል አቋም ወስደን ነበር ስንንቀሳቀስ የነበረውና እንዲሁ በጸጋ በጣም ሻይን ማድረጉ ያንን አቋማችን ላይ ሞር እንድንቀጥልበት አደረጋል እና ስቲል ኤልዶራ በራሱ ዝማሬ ለብቻ የሚያተኩር ህብረት ነው። የሚገርም መዝሙር ነበር። መዝሙሩ ትንሽ ዘምረልኝ እስቲ ባይ። ያደረኩት የለም ስለ መዳኔ፣ የከፈልኩት የለም ስለ መዳኔ፣ እንዲሁ በነፃ ነው የዳንኩት፣ እንዲሁ በነፃ ነው፣ እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ ነው፣ እንዲሁ በጸጋ። ክሊፑ ራሱ በጣም ይገርም እንደዚህ ይመጣል። ላይ ክሊፑ ላይ አንዳንድ የምናውቃቸው ሰዎች አሉ አገልጋዮች ሆና የሆነ በጣም ወጣ ያለ ግን ደስ የሚል ክሊፕ ነበረ። በጣም ይገርም ክሊፕ ነበር። ስለ ክሊፕ ያለኝ ነገር ዝም ብዬ ላይክ ቅድም እንዳልኩ ክሊፕ እንደዛ አይነት መልከታ ስላለኝ ክሊፕን አንደርስታንድ ለማድረግ ጊዜ መውሰድ ነበረብኝ። ምን አይነት ክሊፕ ነው መሰራት ያለበት ለመዝሙር ሚለውን ነገር እንደ ፕሪንሲፕል መያዝ የነበረብኝ አይዲያ ነበር እና ክሊፕ ሰውን ከመዝሙር ዲስትራክት ማድረግ የለበትም የሚለው አንዱ አቋሚ ነበር። ሰው መዝሙሩን መስማት ፒክቸሩ ላይ እንዳያተኩር የለበትም የሚል አንድ ሀሳብ። ሁለተኛ ደግሞ ክሊፕ ቪዲዮ ክሊፕ አርቲስቲክ መሆን አለበት ብዬ አስባለሁ። ለምሳሌ ላይቲንግ የሚታየው ነገር፣ ሲኒማቶግራፊው፣ ኤዲቲንጉ፣ እነዚህ እዛ ላይ የሚታዩት ኢሜጅ ፒክቸሮች አርቲስቲክ ቢሆኑ ብዬ እመርጣለሁ። ለየት ያለ ነገር ቢሆኑና የሰውን ፎከስ የሚስቡ አት ዘ ሴም ታይም ደግሞ ወደ መዝሙር የሚስቡ መሆን አለባቸው ብዬ አምናለሁ። ከዛ አንጻር ስለሆነ ብዙ ነገር ተቀየረ። ፎከስ ማድረግ ጀመርኩኝ። መዝሙር የሚደርሰው በክሊፕ ነው። ዩቲዩብ የሚባል ነገር መጣ። ፕሮሞት በጣም እየታወቀ መጣ። ዩቲዩብ የቴሌቪዥን ጣቢያዎች መጡ። መዝሙር በቪዲዮ ነው የሚለቀቀው። ግዴታ ሲሆን ሰው የሆነ አቋም መውሰድ ነበረብኝ እና እኔ ኤኒታይም ክሊፕ ስሰራ ከዚህኛው ፕሪንሲፕል ተነስቼ ነው የምሰራው። አንደኛ አርቲስቲክ የሆነውን ቫሊዩ ጠብቆ መሰራት አለበት ብዬ አስባለሁ። ቀጥሎ ደግሞ ሰውን ወደ መዝሙሩ ፎከስ እንዲያደርግ የሚያደርግ መሆን አለበት ብዬ አስባለሁ። እንዲህ በጸጋ ላይ ብዙ ነገር አልተጠቀምንም። ደስተኛ የሆኑ ነፃ የሆኑ ሰዎች በስራቸው ሳይሆን ላይፍን ጊፍት የተደረጉ ሰዎች ሃፒነስ፣ ደስታ፣ ጆይን የሚያስተላልፍ አይነት ክሊፕ እንዲሆን ነው ያሰብነው። እሱን ያደረግነው ሆኗል። ደግሞ ተሳክቶላችኋል። በጣም ከብዙ ሰው አእምሮ የማይጠፋ ክሊፕ ነበር። እንዲሁ በጸጋ በጣም አስገራሚ ክሊፕ ነበር። የተከበራችሁ ተመልካቾቻችን እንግዲህ ከወንድማችን ኤባ ዳንኤል ጋር የምናደርገው አስደሳች ቆይታ አሁንም ቀጥሏል።
ከዛ በኋላ እንግዲህ ባይ ሁለተኛ አልበምን ወደ መስራት ነው የመጣው። እንዴት ነበር እሱስ? የኤልዶራ አልበም እንዳለቀ ወደ ሁለተኛ አልበም መጀመር እንዳለብን ከሮቢ ጋር ተነጋገርን። ሳምፕሎች መቅዳት ጀመርን። ስራ አቁሜ ነበረ። ወደ አገልግሎቱ እየመጣ ማለት ነው። ወደ አገልግሎት ማለት አንድ አመት ነው የሰራሁት። ስራ ይገርማል። አንድ አመት ነው የሰራሁትና ሳየው በቃ አገልግሎት ጥሪ እንዳለብኝ ሲገባኝ፣ በኤልዶራ በኩል ጌታ እያደረገ ያለው ነገር በጣም ሲገባኝ እና ለኔም ክልኝ ስሰራ የመስሪያ ቤት ቢሮ ውስጥ ነበር መሰራው እና የአገልግሎት ጥሪዎች መምጣት ጀመሩ። ክፍለ ሀገር ግብዣ እየመጣ ሲመጣ ብዙ ቦታ ክፍለ ሀገር መውጣት ጀመርኩኝ። ክፍለ ሀገር በጣም ብዙ ትሄዳለህ። በጣም ማደንቅልህ ኳሊቲ ነው። የትም ቦታ ቤተክርስቲያን ትልቅ ነው ትንሽ ነው አትልም አትንቅም። ፌሎሺፖች ጋር ትሄዳለህ። ራስህ ወጪ እያወጣ ትሄዳለህ። በጣም በጣም የሚደንቅ ኳሊቲ ነው። ክፍለ ሀገር ማገልገል በጣም የምወደው። ብዙ ጊዜ ክፍለ ሀገር አገልግዬ ስመጣ መዝሙር ጽፋለሁ። ብዙ ጊዜ ኢንስፓየር ያደርገኛል። በጣም የሆነ ብቻ የሆነ ኢንካውንተር አለው ክፍለ ሀገር ሄዶ ማገልገል። በንጹህ መንፈስ እግዚአብሔርን መፈለግ ማገልገል ምናምን ታያለህ አይደል? እዛ ሰዎቹ ላይ ምናምን በጣም ብዙ መዝሙሮች የተጻፉት ክፍለ ሀገር አገልግዬ ስመለስ ነው። በቅንነት የሆነ አገልግሎት አለ። በቅንነት ህዝቡ የሚመጣው ከእግዚአብሔር የሆነ ነገር ለመቀበል ነው። አገልጋይ ያከብራሉ ምንም በቃ እና እንደ መልእክተኛ ይቀበሏል። በጣም እሱ ነገር በጣም ነው የምወደው። ውስጥ ያለውን ነገር ሳትሰስት እንድታወጣ ምናምን ነገር ያደርጋል። አለቀ እና እሱ ነገር በጣም ደስ ይለኛል። እና ከስራዬ ማቆም ነበረብኝ። ዲስ ናት ማይ ላይፍ፣ ይሄ ህይወቴ አይደለም። እና በሳምንት 6 ቀን እየሰራው ማገለግልበት አይደለም ቸርች የምሄድበት ቀን እንኳን ላይኖረኝ ነውና አመት 9 ወር ማምን የሰራሁት ስራውን ትቼ ወጣው። ከዛን ፉሊ ወደ አገልግሎት ገባው ማለት ነውና ከዛን አልበም መስራት እንዳለብኝ እንግዲህ ከሮቢ ጋር እየተማከርን በቃ መጀመር አለብኝ አለኝ። በዚህ አጋጣሚ በጣም ሮቢ ለኝ ማመስገን እፈልጋለሁ። ከአገልግሎት ጀርባ ያለ ትልቅ ሰው ነውና አሁን የማውቃቸውን ብዙ ስቱዲዮ ውስጥ ያሉ ፕሮሰሶችን ስቱዲዮ ውስጥ የስራ ሂደቶችን ስለ ሚውዚክ ስለ ሳውንድ ብዙ ነገር ያውቁት ከሮቤል ነው እና ብዙ እንዳስተማሪም ነው ማየው ሮቤልን እና በዚሁ አጋጣሚ በጣም ማመስገን እፈልጋለሁ። በአገልግሎቴ ላይ ትልቅ አሻራ አለው። እና እንጀምራለኝ። ከዛን ያው ደግሞ እንደምታውቀው አንዳንድ ወጪዎች አሉብን። አልበም ስትሰራ ሙሉ ለሙሉ በነፃ ሊሆን አይችልም። ብዙ ነገር አለው የሚጠበቅበት ነገር አለው። ሁለተኛ ያንን አልበም አውጥቼ ገንዘብ እንደማላገኝ አውቀዋለሁ። ኤክስፒሪየንስ አድርገዋል ከመጀመሪያ። ገንዘብ እንደማላገኝ አውቀዋለሁ። መስራት ነበረብኝ። እስቲል ያንን ስራ ባቆምም ግን የራሴ የሆነ ስራ ደግሞ እንደሚያስፈልገኝ አስብ ስለነበረ ራይድ ጀመርኩኝ። ራይድ እየሰራው ነበረ። አልበሙን የሰራሁት የጨረሱት እና ራይድ ትሰራለህ፣ ከዛ ለስቱዲዮ ትከፍላለህ፣ ከዛ እንደዛ ይሆናል። ብዙ ዋጋ ነው የከፈልከው። የሚገርም ነው። አዎ፣ ግን እንደ ዋጋ ላይ በጣም የምወደው ነገር ስለሆነ የምታደርገው ነገር እንደ ዋጋ መክፈል አይደለም። ያው እኔ እንደውም አሁን ሳስታውሰው በጣም ደስ ይለኛል። ላይፉ ራሱ እንዳልኩ ሳምፕል ሲሰጠኝ መኪና ውስጥ እየሰማው ነበረ መሄደው እና ካስተመር ይሰማል። ብዙ ጊዜ ሳምፕሊንግ ከኔ ጋር ይሰማሉ እና የእነሱ ፊት ሪያክሽን ላይ አዋለው መዝሙር ነው ይባል። ይጠኛል። የማን መዝሙር ማን ነው ማም ነገር ይሉኛል። አይ አንድ ጓደኛዬ ነው ማም ነገር ላቸው። ጓደኛ ነበር ተሳበው እኔ ነኝ አትልም አልልም። እና ቆንጆ ድምጽ ነው ያለው ማም ነገር ይሉኛል። ቴንኪው መዝሙሩ ድራችሁት አሪፍ መዝሙር ነው ይሉኛል። እና አንድ ልጅ ብቻ ናት የነቃችብኝ። ያራባካ አወቀችበት። አይ ቲንክ ከዚህ በፊት አይታኛለች ሚዲያ ላይ ማለት ክሊፖች ምናምን መስራት ስለጀመረ ኢንተርቪዎች ምናምን ስለነበሩ አውቃኛለች። እና እንዴት ያኛለች የት ነው ማቀው ያለች ረጅም ሰዓት ማለት ኤክስፔክት አያደርጉ። ዘማሪ ነኝ ራይድ እየሰራው የማይጠብቁት ቦታ ላይ ስለሆነ የምገኘው እሱ ይሆናል የሚለውን ነገር እንትን አይሉ። ከዛን እየሰማች አምኗለውን ነበረ ያምኗልን ሳምፕል እየሰማሁ ከዛን መገናኛ አካባቢ ትዝ ይለኛል ዘፍመሽ ጋር ድሮፕ እያደረኳት መጨረሻ ልክ ልኖር ስንል አውቄያለሁ ጓደኛ ካይለም አንተ ነህ ራስህ ለሷም ጓደኛዬ ነው ብለሃት ነበር ስጠይቅ በያት ነበር። አይ አንተ ነህ አውቃለሁ ድምፅህን ስለማውቀው ነው ማምነ ፊትህን ደግሞ አሁን አውቁት ማማያ አለችኝ። እና በጣም ደስ ይላል መዝሙር ሲወጣ ጥራኝ አለችኝ። አልበም ሲወጣ ስታስመርቅ ጥራኝ አለችኝ። እሺ እጠራሻለሁ ማም ብያት እና
እንደዛ ነበር ያሳለፍኩት። ከዛ በኋላ ያ ኤክስፒሪየንሱ በጣም ደስ ይለኛል። የሚገርም ኤክስፒሪየንስ። አንዳንድ አገልጋዮች ሲያውቁኝ ማን ፎቶን እነሳ ይሉኛል። ስራዬን አስቆመው ቆይ ፎቶን እነሳ ይሉኛል ምናምን ነገር እና አረ በጣም የሚገርም ነበር። አምነዋለሁ። በጣም ደግሞ ሂት ያደረገ መዝሙር ነበር ከሁለተኛው አልበም ውስጥ። በጣም የሚገርም መዝሙር ነው። ስቲልም በጣም የሚሰማ ምናምን በጣም ደስ የሚል መዝሙር ነበር። በጣም የሚገርም ኤክስፒሪየንስ ነበር። በጣም የሚገርም ጆርኒ ነበር። መሀል ላይ ኮቪድ ገብቶ ነበር። ኮቪድ ነው አይደል? መሀል ላይ ኮቪድ ገብቶ አቋርጠነው ነበረ። ከዛ በኋላ በጣም ያንን ሞመንት እንደ ግሌ ያለፍኩበት መዝሙር ነው አምነዋለሁ። ያ ሞመንት ትንሽ አስቸጋሪ ነበር ለኔ ብቻ ሳይሆን ለብዙ ኢትዮጵያውያኖች አስቸጋሪ፣ ለዓለም አስቸጋሪ ጊዜ ነበረ። ያ ፋይናንሻል በተለይ ለአገልጋዮች በጣም አስቸጋሪ ጊዜ። ኮቪድ ታይም የተሰራ መዝሙር ነው። በቃ ኮቪድን ያለፍክበት መዝሙር ነው። ግጥሙ በጣም ዲፕ ነው። በጣም ይህን ጌታ አመንኩት ታመኑልኝ ነው ያየሁት። በጣም በእምነት ካልሆነ አንዳንድ ማይታለፉ እኮ ጊዜዎች እኮ አሉ። እግዚአብሔርን አመነ ልብን እሱ ላይ ጥላ ያሳልፈኛል ብለህ ካልሆነ ኮቪድ ታይም አስታውሳለሁ። ጨለማ ነበር ሁሉ። ሰው ከመንገድ ላይ የለም። ካፌዎቹ ድሮ የምንቀመጥባቸው የምንገናኝባቸው ከአገልጋዮች ጋር ምናምን ባዶ ነበሩ። የሆነ ካላመንክ ተስፋ አስቆራጭ ጊዜ ነበር። በጣም አስቸጋሪ ጊዜ ነበር። በጣም አስቸጋሪ ጊዜ ነበር። ግን በዛ እኔ ደግሞ በጣም ፕሮዳክቲቭ ነበርኩኝ። በወቅቱ እንዳልኩ ሎክዳውን ቢሆንም መወደድ የሚል መዝሙር ሰርተን ለቀን ነበር ከቃላ የማውቀው እኔ መወደዴ ነው የሚል መዝሙር ነበር። እሱም መዝሙር ከቃላ ጋር ሰርተን የለቀቅንበት ጊዜ ነበር። አንድ ውዳሴ የሚባል አፕሊኬሽን መጥቶ ነበር። ውዳሴ ነበር ፕሮዲስ አድርገን ነበር ከተለያዩ ዘማሪዎች ጋር መዝሙሮችን በጽሁፍ አገለግል ነበር። ማለት ሎክዳውን ቢሆንም መዝሙር መስራቴን አላቆምኩ ነበር። ስቱዲዮ ላይ እየሄድኩ እንትን እሳተፍ ነበር እና አልበሙ 1-3 ዓመት ወሰደ። ቁጥር 2 እሱም ወጣ እያለ እንግዲህ ቀጠለ። አሁን እዚህ ደረሰ። እሱ አልበም የሚገራርሙ መዝሙሮች ነበሩት። በግል በጣም ወዳቸው መዝሙሮች ሞር አምነዋለሁ። በጣም ሂት ቢያደርግም ግን በጣም የሚገራርሙ መዝሙሮች ነበሩት። ግጥሞቹ በጣም ይገርማሉ። ግጥም ራስህ ነው የምትጽፈው አይደለ? ብዙ ጊዜ ራሴ ነው የምጽፈው። ግጥም የምትጽፍበትን መንገድ ብትነግረኝ ደስ ይለኛል። ለምሳሌ በጣም ለብዙ ዘማሪያንም ግጥም እንደምትሰጥ አውቃለሁ። ያው በጣም ችግሩ ቸርች ውስጥ አሁን በጣም ለእኔ ልክ ያልሆነ ነው። ሰው እንዴት እንደሚረዱ አላውቅም። የገጣሚ ስም አይወጣም አልበም ውስጥ ግን መውጣት ነበረበት። ለምሳሌ ድሮ በጣም የተባረክንባቸውን መዝሙሮች በ90ዎቹም ከዛ 2000 ምናምን ላይና የሆኑ ሰዎች ናቸው የጻፏቸው። የምናውቃቸውን እኛ አንዳንዶቹ እናውቃልና ገጣሚው አለመጻፉ ያናድደኝ ነበር። እኔ በጊዜው ዜማ ደራሲው አለመጻፉ ያናድደኝ ነበር። እናንተም ብዙዎቹ ግጥም ጽፋለህ ትሰጣለህ ምናምንና እንዴት ነው ግጥሞችን የምትጽፍበትን መንገድ ምናምን ብትነግረኝ ደስ ይለኛል። ቁጥር 2 አልበሜን አዘጋጅቼ ሳምፕል ተቀድቼ ምናምን ወደ ፋይናል እየደረስኩ አካባቢ ስደርስ እኔ ግጥሞች እንዴት መሰለህ ገጣሚ አይደለሁም። እኔ ላይክ ይሄ ጊፍተር የሆንኩን ገጣሚ አይደለሁም። የሆነ በመንፈስ ቅዱስ ኢንስፓየር ሲሆን ነው የምጽፈው እና ምጽፋቸው ግጥሞች ውስጤ ያለውን መልእክት ውስጤ የመጣውን ሀሳብ ለሰዎች ቀላል በሆነ መንገድ እንዴት አድርጌ ነው ማስተላለፈው የሚለው ነገር ነው የሚያስጨንቀኝ እና በተቻለ መጠን መጽሐፍ ቅዱሳዊ እንትናቸው እንዳይለቅ ይሄ ትርጉሙ መጽሐፍ ቅዱሳዊ እንትኑ ከመጽሐፍ ቅዱስ ነው የማወጣው። እዛው ላይ ነው የሚቆመው። ወደ ራሴ መውሰድ አልፈልግም። ወደ ስሜቴ መውሰድ አልፈልግም። ወደ አመለካከቴ መውሰድ አልፈልግም። ቃሉ ራሱ እንደሚለው በዛ መንገድ መተላለፍ አለበት ብዬ አምናለሁ። ሐሳብ እንዳይወጣ እንደዛ አደርጋለሁ። ግን አይ ቲንክ የኔ ጥሩ ተሞክሮ እና ብዙ ዘማሪዎች ቢወስዱት ብዬ ማሰቡ ተሞክሮ መሰለ ግጥም ጽፌ እኔ የጻፍኩት ግጥም አይደለም ሙሉ ለሙሉ የሚወጣው። በጣም አሳርማለሁ ግጥም። በጣም ነው ማሳርመው። የቁጥር 1 ላይ ታላቅ ወንድሜ በጣም በግጥሞች የሚያርምልኝ ሊታ ዳንኤል የሚባል ወንድም ነበረኝና ግጥሞችን በጣም ነበር የሚያርምልኝ። እሱ በጣም አይዲያ ዲቨሎፕመንት ላይም ይረዳኝ ነበር። እንደዚህ ብታረገው ይሄ ነገር ከእግዚአብሔር ቃል አንፃር እንዲህ ብታየው እያለ ቻሌንጅ ያደርገኝ ነበር። ከዛ በኋላ ደግሞ አሁንም ድረስ አብሮኝ የሚያገለግልና ከኔ ጋር አብሮ ለተለያዩ ዘማሪዎች አብረን ዜማና ግጥም አብረን ምንሰራ አንድ ወንድም አለ፣ ብሩክ አሰፋ የሚባል ወንድም አለ። በጣም ታለንት ገጣሚ ነው። ቁጥር 2 አልበሜን ኦልሞስት 90% ሊያልቅ አካባቢ ሲደርስ ነው ከሱ ወደ ተዋወቁት እና ግጥሞችን ሁሉ አሳየሁት። በቃ ይሄን ግጥም
ከፈለክ አፍርሰው ከፈለክ እንደፈለክ አድርገው ብዬ ሰጠሁት። ነፃነት በደንብ ፍሪደም ሰጥቼው ማለት ነው። ከዛ እሱ ይሄ እንደዚህ ቢሆን ይሄ ስንኝ ከዚህ ጋር እንዲጋጫል እንዲህ እያለ ኮንቴክስቹዋል ያለውን ነገር በደንብ ያርምልኛል። የስንኞቹን ውበት ላይ እዛ ላይ ፎከስ አድርጎ ያርምልኛል። እና የኔና ያሱ ጓደኝነት ሞር እየጠበቀ ሲመጣ በጣም መዝሙሮቼ የበለጠ ግጥማቸው ላይ የበለጠ ውበት ኖሯቸው አይዲያውም ደግሞ ጄኒዩኒቲውን ጠብቆ እንዲቀጥል ሆነ ማለት ነው። እና እዚህኛው አልበሜ ላይ አብረን ከሱ ጋር የጻፍናቸው ግጥሞች አሉ። እኔ ብቻዬን ጽፌ ደግሞ እሱ ያረመልኝ ግጥሞች አሉ። እና ይህንን አካሄድ በጣም ስለወደድኩት ምን ማድረግ ጀመርኩኝ? ሂሳልስ የሚባል ሚኒስትሪ ያቋቋምን እኔና ብሩክ ማለት ነው። ምን የሚባል ሂሳልስ ብለን kind of abbreviation ሂሳልስ ማለት እና ሶስትዮሽን የሚያሳይ ኮንሰፕት ነው እና ፐርፌክሽን ህብረትን የሚያሳይ ነው። ሶስት ደግሞ ሶስት ነው እና ሂሳልስ ከሚለው ኮንሰፕት አመጣ ነው እና በአንድነት ውስጥ ስለሚፈጠር አብሮ በመስራት ስላለ ቆንጆ ውጤት እሱን አስበን ነው ዝም ብለን ሂሳልስ ብለን የሰጠነው። እና ይሄን ያደረግንበት ምክንያት ለምን እንደሆነ ታውቃለህ? እኔ ካንተ ተቃራኒ መሆነው ማለት ነው። ሰዎች ግጥምና ዜማ ጸሐፊ ተጽፎ የሚሰናከሉበት ከሆነ ወይም ደግሞ ያን መዝሙር ላለመቀበል እንደ ምክንያት ከሚጠቀሙት ባይጻፍ ይሻላል ብዬ አምናለሁ። ስለዚህ ሂሳልስ የሚባለው ሚኒስትሪ እኛ ዘማሪው እና ሙዚክ ፕሮዲሰሩ አብረን በጋራ የምንሰራው ስራ ነው መዝሙር። ስለዚህ በዛ ንጹህ ሞቲቭ ምንም አይነት የጥቅም ትስስር የሌለበት ክሬዲት አንፈልግም። እኛ የሰራናችሁ ፕሮጀክት ላይ ስማችን አልተጻፈም። እሱ ነው እኮ ትንሽ ክሬዲት መሰጠት አለበት ለለፋበት ሜቢ ለወደፊት መምጣት አለበት። እና ግጥም ማሳረም ምናምን ስትልን ያሁን በጣም ትዝ እያለኝ ነበር። በጣም ግጥም መታረም አለበት። ለምን መሰለህ? ከስነ መለኮት አንጻር፣ ከዶክትሪን አንጻር፣ ከእግዚአብሔር ቃልም አንጻር ከስሜት ተነስተህ አይደለም ግጥሞችን ጽፋለህ። እግዚአብሔር ይሰጣል ግጥሙን እንደወረደ ጽፎና ከዛ ግን አንደኛ ቃላት በደንብ ቃል የሚያውቁ የስነ ጽሁፍ ችሎታ ያላቸው ሰዎች እሱን ማረም አለባቸው። ከስነ ጽሁፍ አንጻር፣ ከስነ መለኮት አንጻር፣ ከዶክትሪን አንጻር፣ ከእግዚአብሔር ቃል አንጻር ምናምን እየተባለ ሲመጣ የሆነ የሚፋለስ እንዳይሆን ስሜትን ብቻ ይዘው ስትመጣ እንዳይሆን በጣም መታረም አለበት። ይሄ በጣም መታረም አለበት። ሁለተኛ መዝሙር ሲሰጥህ የሚሰጥህ መልእክቱ ሜሴጁ ነው። ሙሉ ግጥም አይደለም የሚሰጠው፣ ሙሉ ዜማም አይደለም የሚሰጠው። ኢንስፓይሬሽን ነው የሚሰጠህ። መነሳሳቱ በመንፈስ ቅዱስ የምትነሳሳበት ያ ኢንስፓይሬሽን ነው። እኛ ሂሳልስ ስንሰራ በእንደዚህ አይነት መንፈስ ከመጣ ዘማሪ ጋር ነው የምንሰራው እንጂ መዝሙር ሰርተን ለሰው ሰጥተን አናውቅም። ራሳችን ሰርተን እንደዛ ነው ይዞት መጥቶ እናንተ ታርሙታላችሁ ማለት ነው። እናሳድገዋለን። በጣም ናይስ። አንድ ስንኝ ይሆናል ይዞ የመጣው፣ አንድ ባር ይሆናል ዜማ ይዞ የመጣው፣ እሱን ማሳደግ ነው። እኛ አሳድገን ከዛ ሰው ከሚዘምረው ሰው ጋር የህይወት ትስስር ሊኖረው ይገባል መዝሙሩ። ይህን ሲስተም የዘረጋ ነው። ለዛ ነው በጣም ይገርም ነው ይባይ። ከዛ በኋላ እንግዲህ ቁጥር 3 አልበምህን መስራት ነው። ቁጥር 3 አልበም ሲሰራ በጣም ብዙ ተግዳሮቶች ምናምን እንደነበሩ ሰምቻለሁ። በተለይም ደግሞ መዝሙሮቹ ተሰርተው በብዛት ወደ ማለቅ ከገቡ በኋላ ሃርድ ዲስክ ጠፍቶ ፌል አድርጎ በጣም ብዙ የለፋችሁበት በጣም ብዙ የተደከማችሁበት ነገር ሙሉ በሙሉ ጠፍቶ እንደነበር ሰማሁ። እስቲ አጋጣሚውን አስታውሰን። አልበሜን ይሄኛው አልበም በ3 ወር ጨርሰዋል ብዬ የጀመርኩት አልበም ነበር። ለምሳሌ ኦሬዲ ትራኮች ፍለጋዬ ማለት ነው የሚጨርሰው ሶስተኛው አልበም ትራኮች ለተለያዩ ሙዚቀኞች ታድሎ ነበር። እነዛ ሙዚቃዎች አልቀዋል እና ፋይሉ ተሰጥቶኛል። ሚክሲንግ ነው። ሚክሲንግ ደግሞ ፋይናልና ሚክሲንግ ደግሞ ማክሲመም ቢሄድ ከ2 ወር በላይ አይወስድም። በጣም አጭር ፕሮሰስ ነው ብዬ በቃ እንደዛ ካልኩሌት አድርጌ ነው የገባሁበት እና ካሰብኩት ጊዜ በላይ ወሰደው። አንደኛ 6 ወር ወሰደብኝ ሙዚቃው አልቆ ሚክሲንግ ብቻ ማለት ነው። ከዛን ትዝ ይለኛል አንድ ሌሊት ላይ ነው ፖስተር ለቅቄ ያለውና ከሚግሱ ነው የሚል ኦልሞስት አልቆ ማለት ሚክሲንግ ከ3 ቀን በኋላ ለመልቀቅ ማለት ነው ኢየሱስ መዝሙሩን እና ማስተር ማውጣት ነው የቀረን። ማስተር ማውጣት ደግሞ የአንድ ቀን ስራ ነው እና እንትን ብለን የመጨረሻውን ትራክ ሚክስ አድርጎ ጨርሶ ሙዚቀኛ ነህሚያ ነው ሚክስ ያደረገኝ በጣም ጎበዝ ባለሙያ። እና ከሌሊቱ 6 ሰዓት አካባቢ ነው። አንድ ዘማሪ አጠገባችን ነበር። ሪስታርት አድርገው ኮምፒውተሩን ብሎ
ሞቁበት ትንሽ ላቀዝቅዘው ብሎ ሪስታርት አድርጎ ዲስኩ አለ እንደተሰካ ነው ተሰክቷል። ሪስታርት አድርጎት ተነስቶ እንትን እያለ ስትረች እያለ ኮምፒውተሩ የሆነ ቴክስት ነገር ላከ። ከዛ ምንድነው ማማም ብሎ ጠቅ ያደርጓል። ፌል አድርጓል። አይከፍትም፣ አይበራም። ደነገጠ። ምንድነው ሃርድ ዲስኩን ፒሲው ራሱ አይከፍትም። ሃርድ ዲስኩን ነቀለና ሌላ ኮምፒውተር ላይ ቼክ ሲያደርግ ሃርድ ዲስኩ አይሰራም። እና በጣም ነበር የደነገጠው። እኔ ሶኪ ችግር የለውም ሶኪ ችግር የለውም ቆይ ነገ ቤት ወሰደውና ኮምፒውተሩን ከእንደገና እንትን ብለህ ፎርማት አድርገህ ጭነህበት ታመጣውና ባካፕ ነበረን ወደኋላ ይመልሰናል። ኦልሬዲ ባካፕ ያደረግነው እስከሆነ ደረጃ ነበር እንጂ የመጨረሻውን የፋይናል ውጤት አላደረግንም። ችግር የለውም ወደ ባካፕ የተወሰነ 1-2 ወር ቢወስድብን ችግር የለውም እንመለስበታል እና ይዞማን ብዬ አበረታትቼው ወጣን። ስለደነገጠ እሱ ደግሞ ብዙ ፕሮጀክቶች ነበሩት ኮምፒውተሩ ላይ እና በጣም ብዙ ወጪ ወጣባቸው እና እሱም አስጨንቆታል። የሰዎች ሙዚቃ አለ ምናምን እና ከእነሱ ጋር የሚያደርግ ግጭት ምናምን አስጨንቆታል። በቃ ብዙ ነገር እና እሱን እንደምንም አድርገን ወጣን በኋላ በንጋታው ሲመጣ መርዶ ሊነግረኝ ነው የመጣው። ለምን አዲሱ ዊንዶ ነበር አፕዴት ያደረገውና አዲሱ ዊንዶ ለካ ኢንተርናሽናሊ ፌል እያደረገ ያለው ሃርድ ዲስኮችን እየበላ ነው ያለው እና እሱ ይሄን አያውቅም ነበር። ባካፑን ሲጨምርበት ባካፑንም በላው። ባካፑን አጠፋው። ከዛን በቃ ጠፋ። በቃ የለፋችሁበት ስንበላ እኔ በቃ ስቱዲዮ ገብተን ነገር አልንሰራ ኤክሳይትድ ሆኜ ነው የመጣሁትና እንዴት ሆነ ማማም ስለው ጸጥ አለኝ። በልቼ እስክጨርስ መርዶን አልነገረኝ። ነገረኝ። ሲነግረኝ በጣም ነበር የደነገጥኩት። ግራን የገባኝ ምን እንደማደርግ አልገባኝም ነበር። ለምን በጣም ለፍተንበታል። በጣም የለፋንበት ሌሊቱ ሙሉ እየተኛ ነበር የሰራ ነው ማለት በዛ ቁጭ ብለን እንቅልፋተን ነው የሰራ ነው። ሌሊቱን እዛ ስቱዲዮ ውስጥ ነው ማድረው እኔ እየሰራን ማለት ነው። እና እሱም ብዙ ስራ አቁሞ ማምን የሰራቸው ስራዎች ናቸው የኔ ስራዎች በብዛትና በጣም ነበረ ያኔ የደነገጠው ያደርጋል በጣም ማለት እንደገና ከዜሮ ተነስተ መስራት ሞራሉም አይመጣም ምናምን። ከዛ እንዴት ታዲያ እንዴት ተመልሰህ ለመስራት ድጋሚ ኢነርጂውን ማግኘቱ በራሱ በጣም ይገርም ነው። ይሄ እኔ አንድ ነገር ከጀመርኩኝ ማቆም አልወድም እና ይሄን አልበም ካቆምኩኝ ሜቢ ወደ መዝሙር ላልመለስ ይችላለሁ። ለአንዴና ለመጨረሻ አቆም ይችላለሁ እና በህይወቴ ፌል ማድረግን መቀበል አልፈልግም። ማቋረጥን መቀበል አልፈልግም። የሆነ ነገር ከጀመርኩኝ መጨረስ አለብኝ ብዬ አስባለሁ። ካቆምኩኝ ግን በጣም ብዙ በህይወቴ ላይ የሚያመጣው ብዙ ለውጥ አለ። ይሄ እሳቤውን አልቀበሉም። ማቋረጥ የሚባለው እሳቤ፣ መሸነፍ የሚባለው ነገር መቀበል አልወድም እና እንደምንም ብለን ኮምፒውተር መግዛት እንዳለብን ነገርኩት። በዚህ ኮምፒውተር አንሰራም አልኩት። ሌላ አዲስ ኮምፒውተር መግዛት አለብን አልኩት። አንዳንድ ነገሮችን ገዛዛን የሚያስፈልገውን ነገር ሶፍትዌር ጫንን። ስልኬ ላይ ነበሩ አንዳንድ ፋይሎች የተላኩልህ ሙዚቀኞች ከስልኬ እየወሰድኩኝ ከእንደገና ፋይልን መቀዳት ከእንደገና ሁሉ ነገር ከእንደገና ጀመርን ማለት ነው። እና ትግስት አስጨራሽ ነው። በጣም ብዙ ሰው አያደርገውም። በጣም እኔ የመጨረሻ እንትን ነበር ያወጣሁት፣ ኤነርጂ ነበር ያወጣሁት። ከፌል ካደረገ በኋላ ቤቴ የምገባው ልብስ ለመቀየር ነበር። ቤተሰብ ራሱ ሄጄ አልጠይቅም ነበር ማለት በቃ ፎከስ አድርጌ አያፍቱ ይሄን ካሚንጉሱን ለቅቄ ያለው ይሄ አልበም በ2 ወር ውስጥ ማክሲመም በ3 ወር ውስጥ ካሚንጉሱን ደግሞ ለቀ በጣም ከባድ ሰው ጋር መድረስ አለበት፣ ካለበለዚያ እንትን ይላል እና በጣም እንትን ብዬ ነበር። በጣም ከባድ ኤነርጂ ነው ያወጣ ነው ሁለታችንም ከባድ ኤነርጂ። እንደውም አንዳንድ ቪዲዮ ለቅቄ ነበር ስንሰራ አንዳንድ ትዝታዎች እሱ ነው የቀረጸኝ እና እየሰራን እንቅልፍ ጥሎኝ ስተኛ ምናምን ትዝታዎችን በስልኩ ላይ ይዞ ነበርና ከዛ እንደምንም ጨረስ ነው። ግን መጨረስ ብቻ ነበር የኔ እቅድ። ከዛ ውጪ ይለቀ ብቻ ጨርሼ ዩቲዩብ ላይ አስቀምጠዋለሁ። አለቀ። ዳስ ማይ ታርጌት። ከዛ በኋላ እቀጥላለሁ፣ ወደ ሌላ ዓለም ገባለሁ። ይሄ ነው የኔ እንትን የነበረውና አወጣው፣ ቁጭ አደረኩት፣ ረሳሁት በቃ አልበሙን። ከዛ ወደ ሌላ አገልግሎት የተመለስኩ አገልግሎቴን አገለግላለሁ። በጣም ይገርም አልበም ነው። የሚገርም ነገር እንግዲህ ተመልካቾቻችንን በደንብ እንዲሰሙት ኢንከሬጅ ማድረግ በጣም ይገርም አልበም ነው። ፈለገዬ በጣም አሪፍ መዝሙሮች ያሉበት መጽሐፍ ቅዱስ ተኮር የሆኑ ኢየሱስ ክርስቶስን ብቻ ግሎሪፋይ የሚያደርጉ መንፈስ ቅዱስን ብቻ የሚያገኑ ከዛ ደግሞ ስለ ወንጌል የተዘማ አንድ ወንጌሉ የሚል መዝሙር አለ። እንደውም በጣም ይገርመኝ ነኝ ወንጌሉ እና በጣም በቃ በፍጹም መጽሐፍ ቅዱሳዊ ምንም አይነት እንትን ስህተት የሌለባቸው ከዶክትሪን አንጻርም ከስነ መለኮት ስታየው በቃ የሆነ በጣም አሪፍ የሆነ አልበም ነው የሰራኸውና አልበሙን
አሁን ይመረቃል በዩጎ ቸርች የፊታችን አርብ ከ11 ሰዓት ጀምሮ ይመረቃል። ለምረቃቱም እንግዲህ በጣም መዝሙሮችን እያጠና ነው፣ ዝግጅት እያረክ ነው። ዘማሪ በረከት ተስፋዬ፣ ቸሊና፣ ጋሻው አየዳምጤ ሁሉ አብረው ያገለግላሉ እና እስኪ ስለ ምረቃት ፕሮግራሙ እና ስለ አልበሙ ደግሞ ትንሽ ነገር ነው ይባይ። ምርቃቱ እንግዲህ የኔ ፕላን አልነበረም። እግዚአብሔር በሰጡኝ ወንድሞች አንተን ጨምሮ ማለት ነው ከእናንተ የመጣ ሀሳብ ነው። ጌታ ኢየሱስ ይባርካችሁ። በእውነት በጣም ነው ማመሰግነው። ለአገልግሎቴ ትልቅ ድጋፍ ነው። ይሄ ትልቅ ድጋፍ ነው። መዝሙሩ በተለያየ ምክንያት ሰዎች ይህም መዝሙር እባክህን ይህን አልበም ፕሮሞት አድርገው እባክህን ዝም ብለህ ለምንድን ነው በጣም መሰማት ያለበት አልበም ነው ብዬ ነው። በጣም በጣም ይገርም አልበም ጌታ ረድቷል። በጣም ትንሽ ያው ሲጠፋ ምናምን ኢነርጂ ማልቆ ስለነበር አንተ በደንብ ፕሮሞሽን ላይ ምናምን ትንሽ ደከም ያለ ነገር ነበር። ይሄ ታወቀ። ትክክል። ፕሮሞሽን ላይ በፊትም ጎበዝ አይደለሁ። እኔ ሰርቼ መጨረስ ስቱዲዮ ላይ ጉብዝና ስቱዲዮ ውስጥ ነው የሚያልቀው። ስቱዲዮ ሰርቶ መስራት ላይ ነው እንጂ ጉብዝና ያለው ከዛ በኋላ ያለው ነገር ሄልፕ እርዳታ ፈልግ ነበር እውነቱን ለመናገር። ግን ኮንሰርኔ እሱ ስላልሆነ መዝሙር ሰርቶ መጨረስ ነው ለኔ። በቃ ሰው ጋር አደርሰዋለሁ። ሰው ካገኘው ይሰማል፣ ካደመጠው ያደምጠዋል፣ ካልሆነም በቃ ኦኬ እቀጥላለሁ። እኔ እንዳልኩ መልእክቴን ሁሌ ማስበው ለአንድ ሰው መልእክተኛ ነኝ ብዬ ነው ማስበው። መዝሙር የዝማሬ አገልግሎት ለኔ የመልእክተኛነት አገልግሎት ነው። እግዚአብሔር መልእክት ይሰጣል ለሰምባዲ። ያ መልእክት ካለበት ሁኔታ ውስጥ የሚያወጣው ወደ ጌታ የሚያቀርበው እንዲታነጽ የሚያደርገው ለአንድ ሰው ብቻ በህይወቱ ላይ ተጽዕኖ የሚያመጣ ነገር ነው ብዬ ነው ማምነው መዝሙር። ስለዚህ ከዛ አንግል ስለምረዳው ብዙ ይሄ ማስታወቂያው ላይ ፕሮሞሽኑ ላይ ማም ነገር እውቀቱ የለኝም፣ ፎከስም አላደርግም እና ብዙ ሰዎች ይሄንን ኮምፕሌን ያደርጋሉ ሲያገኙ ጓደኞችም ኧረ አንተ ልጅ ለምንድን እንደዚህ የምታደርገው ይሉኛል። እኔ ግን የሌለኝን ደግሞ ከየትም አላመጣም፣ ውስጤ የለም ያ ነገርና ይሄ አልበም ደግሞ በጣም በስነ ልቦና በጣም የተጎዳሁበት አልበም እንዳልኩ በጣም ከወደቀ በኋላ ከራሴ ጋር የነበርኩበት ትግል፣ ከሁኔታዎች ጋር የነበርኩበት ትግል በጣም ፋይቱ ከባድ ነበር። ይሄ አልበም ላይ ያየሁት ቻሌንጅ የለም፣ እስከዚህ በፊት አላየሁትም። አዲስ ቻሌንጅ ነው። በጣም ከባድ የሆነ ጉዞ ነበር የነበረው እዚህ አልበም ላይ እና መጨረሱን ብቻ ስለሆነ ማስበው ለቀቁት። ከዛ በኋላ ግን ወንድሞች ይጠይቁኛል በተለያዩ ሁኔታ እና እነሱን ዲስአፖይንት ላለማድረግ እኔ እቅድ ባይኖረኝም ጌታ ያለን ቀን አንድ ቀን አደርጋለሁ እላቸዋለሁ። ሀሳብ አለኝ እላለሁ፣ ሀሳብ የለኝም። እነሱን ዲስአፖይንት ላለማድረግ ነው እና ጌታ ይረዳኛል። አንተ ራስ ብዙ የተለየ ነበር። ኧረ እባክህ አድርገዋለሁ አንድ ቀን እልሃለሁ፣ ግን ምንም አይነት እቅድ የለኝም። እኔ ሌላ አገልግሎት ውስጥ ገብቻለሁ። ሌላ ፕሮዲስ አደርጋለሁ ስቱዲዮ ውስጥ ከተለያዩ ዘማሪዎች ጋር እሰራለሁ። በቃ እሱ እዛ ስራ ውስጥ ገብቻለሁ ኦልሬዲ አልበሜን ጨርሼ ማለት ነው። እና ግን በቃ እግዚአብሔር እናንተን ወደ እኔ ሲያመጣ አይ ቲንክ አፍቱ መተባበር አለብኝ ከዚህ ነገር ጋር። በጣም አሪፍ አልበም ነው፣ ሰው ጋር መድረስ አለበት። የሚገርም አልበም ነው እና በጣም በሰው የሚባረክበት የሚታነጽበት በጣም አልበም ነው እና በጣም ያን ፕሮግራም ሳስብ ደስ ይለኛል። እኔ ራሴ የሚገርም አልበም ነው እና የፊታችን አርብ ከ11 ሰዓት ጀምሮ ዩጎ ቸርች ቦሌ አጥቢያ በጣም የሚገርም ፕሮግራም ይኖራል። የተለያዩ ሰዎች ይኖራሉ። በቃ የሚገርም ጊዜ ይኖረናል እና በጣም አሪፍ ፕሮግራም ይኖራል። ግን ከዚህ ጋር የጄኒ መጠይቅ በተለየ መንገድ ከአንተ ከህይወት ጋር የተቆራኘ በሆነ በምታልፍበትም ቅድም ነገረኛል አምነዋለሁ በተለየ መንገድ የሆነ ወይ ኢንካውንተር ያረክበት ከጌታ ጋር ምናምን ከአንተ ከህይወት ጋር በጣም የተለየ ትስስር ያለው መዝሙር አለ ከመዝሙሮች ውስጥ? ይሄ አልበም ኦልሞስት ሁሉም መዝሙር በጣም ፐርሰናል የሆኑ ሪዝኖች አሉበት የተጻፉበት እያንዳንዱ መዝሙር። ከዛ እስከዛሬ እስከዘመርኳቸው መዝሙሮች በጣም ከህይወቴ ጋር በጣም ዲፕ በጣም ጥያቄዎቼን የነበሩኝን ህመሞች እንዴት እንዳለፍኩኝ እንዴት እንደተፈወስኩኝ ያንን ያሳለፈኝን እውነት በእግዚአብሔር ቃል ላይ ያለኝን ማይንድ ሴት እግዚአብሔርን የምረዳበት የእግዚአብሔርን ቃል የምረዳበትን አይነት መንገድ ፐርሰናል ነው። መንፈሳዊ ህይወት መንፈሳዊ ነገር ፐርሰናል ሃይማኖት አይደለም ፐርሰናል ነው እና ፐርሰናል ይሆን አልበም ለኔ በጣም ሁሉም መልእክቶች ለምሳሌ አላጣውም የሚለው መዝሙሬ እሱ መዝሙር ለምሳሌ ባነሳለ ነው። ሁሉም መዝሙሮች ዲፕ ነው መልእክታቸው ለኔ ማለት ነው።
እሱ መዝሙር ሲጻፍ በጣም ከባድ የሆነ ተስፋ መቁረጥ ውስጥ ነበርኩኝ ፐርሰናል በላይፍም በብዙ ነገር ማለት ነው እና በጣም ዳርከስት ፕሌስ ላይ ነበርኩኝ የነበርኩት እና እንደዛ አይነት መዝሙር ከመጻፌ በፊት ምን ልጻፍ ብዬ አሰብኩኝ ማለት እዚህ ጋር ህመም አለ መዝሙሩ የመጣበት ታይም ላይ ህመም አለ ላይፌ ውስጥ ከባድ ጥያቄ አለ ግን ምንድነው ማስተላለፍ ህመሙን ላስተላለፍ ወይስ ህመሙን የሚያሳልፈኝን እውነት ልናገር የሚለው ነገር ለኔ እንትን ነበር አዎ እና አይኖቼን ወደ አንተ አንስቼ እጆቼን ወደ አንተ ዘርግቼ የሚረዳኝ ጸጋ አላጣሁም ይላልና እስቲ በዚህ ነው አይኖቼን ወደ አንተ አንስቼ እጆቼን ወደ አንተ ዘርግቼ የሚረዳኝ ጸጋ ካንተ ፈለጌ አላጣሁም የሚረዳኝ ጸጋ ካንተ ፈለጌ አላጣሁም ሚል መዝሙር አለኝና አልቆምኩም በራሴ እንዲሁ በዋዛ ሳይበዛልኝ አንተ እገዛ ይሁንኩትን ሁሉ መሆን ያስቻልከኝ በክፉ ቀኖቼም አንተ ደገፍከኝ ይላል እና ስለዳንበት ጸጋ ሳይሆን ዴይ ቱ ዴይ በህይወታችን ስለሚያነሳን ጸጋ ስለሱ በዘመር ይሻላል ብዬ ዘመርኩኝና በጣም ከባድ ሆነ ነገር ውስጥ ገብቼ ነበር በወቅቱ ስለማይጠቅም ሰዎችን ስለማያነጽ ማለት ነው ማለት በጣም ዲፕሬሽን ውስጥ ገብቼ ነበር እና ፐርሰናል ከሆነ ነገር ብቻ ሳይሆን አንዳንዴ አላማ የምታጣበት ጊዜ አለ የመኖር አላማ ለምንድነው የምኖረው የምትልባቸው ሁኔታዎች በአንድ በሌላ መንገድ ይመጣሉ እና እግዚአብሔር የተናገረ ነገሮች አሉ እነዛ ነገሮች ሀፕን አያደርጉም ይቆያሉ ይዘገያሉ ሀፕን የሚያደርጉ መስሎ አይታየም የሚመጡ መስሎ አይታየም እና እንደኔ አይነት ሰው ደግሞ ስትሆን ማለት ከጌታ ጋር በጣም ከልጅነቱ ጀምሮ በአገልግሎት በቸርች በእንደዚህ አይነት ኢንቫይሮንመንት ውስጥ ያደገ ሰው ተስፋዬ ጌታ ብቻ የሆነው ማለት ነው እና ሁሉን ነገር ከጌታ ጋር አያይዤ ምኖር ሰው ነኝና ያ ብርሃን የተነገረኝ ከልጅነቴ ጀምሮ ጌታ ያለኝ ነገር የማይሆን መስሎ ሲታየኝ በጣም ተስፋ መቁረጥ ውስጥ ነው የምገባው እና የህይወት የመኖር ሪዝን አጣለሁ በቃ ጌታው ለምን በቃ ተወስደኝ እስከማለት ድረስ ማለት ነውና በህይወቴ ሁሌ የምመኘውና መኖር የምፈልገው ህይወት ጌታ ያለኝን ህይወት ነው እንጂ የራሴን ህይወት ኖሬ ማለፍ አልፈልግም ሰው በምድር ላይ ሲኖር ብዙ አቺፍ ሊያደርገው የሚፈልገው ግብ አለው ታርጌት አለው አይደል እኔ ግን ጌታን ከማገልገል ውጪ ሌላ ታርጌት የለኝም ይሄን ማለት በጣም ሃይማኖተኛ ሆኜ አይደለም ማይቢ ሰዎች ሚስ አንደርስታንድ እንዳያደርጉኝ ማለት ነው ግን ህይወቴ ትርጉም ያገኘው ጌታን ሳገለግል ነው በቃ ጌታን ሳገለግል I feel useful ጠቃሚ ሰው ነኝ ማለት ነው ብዬ ማሰብ ጀመርኩ በምድር ላይ ምንም አይነት ፖዚሽን ብትሰጠኝ አያስደስተኝም ምንም አይነት ፖዚሽን ምንም ከመናምን የፈለገ ትልቅ ሰው ጋር አብሬ ብኖር እዛ ያ ሰው የደረሰበት ቦታ ላይ ብደርስ ህይወቴን የሚሞላው አይመስለኝም እና ህይወቴ ሙላት ውስጥ ህይወቴ የሞላ የሚመስለኝ ጌታ በእኔ እንደሚሰራ ሳስብ ነው በእኔ ሰዎችን እንደሚያደንቅ እንደሚፈውስ በእኔ ሰዎችን በቃ የሆነ መድኃኒት እንዳደረገኝ ሳስብ ለመኖር ተስፋ አገኛለሁ ለምን የኔ መኖር ለሰንባዲ ያስፈልጋል ብዬ አስባለሁ ለአንድ ሰው ያስፈልጋል ብዬ አስባለሁ እና በዛ አይነት የሆነ ታይም ላይ በቃ ቸርች ላይ የማየው ነገር ዲስአፖይንት እያደረገ ይመጣ በተለይ እንዳልኩ የጻፍኩትን መዝሙር መድረክ ላይ ቆሜ መዘመር ማልችልበት አይነት ኢንቫይሮንመንት እየተፈጠረ መጣ ቸርች ላይ አገልግሎት አቁሜ ነበር ለ2 ዓመት ለ3 ዓመት አቁሜ ነበር ይሄም ማለት በጣም ሰዎች አምነዋለሁ የሚለው መዝሙር በየቦታው እየተዘመረ ነው እየተዘመረ ግን እኔ ቸርች ሄጄ ቆሜ መዘመር እንትን እስከማል ድረስ አልፈልግም ነበር ለምን የሆነ ማይንድ ሴት አለ ቸርች ዘማሪ አለ ይመጣና አማማቂ ነው he's not visionary
ባለራዕይ እንዲሆን የማይፈቀድለት አይነት ኢንቫይሮንመንት፣ መልእክተኛ እንዲሆን የማይፈቀድለት አይነት ኢንቫይሮንመንት እና ያለ እሳቤ ዘማሪ ሲባል አገልጋይ ሲባል ያለ የወረደ እሳቤ በጣም የወረደ አስተሳሰብ እና እኔ አዝማሪ አይደለሁም። የሚገርም ይሄ ድምጽ በጣም በመንፈስ ሆኜ ስዘምርና በመንፈስ ሳሉን ይቀየራል። በእውነት ነው ማለት በመንፈስ ሳሉን በጣም ልክ አይደለም ተጠለጠለው ይችላል ድምጼ። እኔ ልክ በስፒሪት ሲሆን ድምጼ ሻርፕ ነው የሚሆነው። የሚገርም ነገር ልዩነት አለው፣ እሱ ራሱ ልዩነት አለው እና ከመዘመር ውጪ ምንም ነገር መሆን እንደማልችል ስለማቅ በሞመንት ሰዎች ጸጋዬን አንደርማይን ሲያደርጉ ሳይቀበሉኝ ሲቀር እና ደግሞ ቤቴ የምለው ጸጋዬን ሼር ማድረግበት ደግሞ የእግዚአብሔር መንግስት የቤተ ክርስቲያን ደግሞ ለኔ ቦታ ሳይኖራት ማለት ለመልእክቴ ጌታ በኔ ውስጥ ለሚያደርገው ነገር ቦታ ሳይኖራት ሲቀር ምንድነው በዛ ላይ በቃ አልበም አውጥቼ ማልዘምረው ቆለ መድረክ ላይ አልበም አውጥቼ ገብቷል። አልበሜን በነፃነት ሄጄ የሆነ ቦታ መልእክቶቼን ማድረስ ካልቻልኩኝ ምንድነው መዘመር አላማዬ? ለምንድነው የምጽፈው መዝሙር? ለምንድነው የምዘምረው? የሰዎችን መዝሙር እያጠናው በየቦታው ነው እንደዚህ ማገልገል አልፈልግም። እኔ እንደዛ ማገልገል አልፈልግም እና በሞመንት ይሄ ኢጎ አይደለም ባይዘው ኢጎ ሳይሆን ጌታ ለሰጠኝ መልእክት ታማኝ መሆን አለብኝ። ሎያል ታማኝ መሆን አለብኝ እና እሱን ሪጀክት በሚደረግበት ቦታ ላይ እኔ አልጠቅምም ብዬ አስባለሁ። ከዛ በኋላ ደግሞ ብዙ በላይፍ አለ የሚያስመሰግን ነገር የሌለ ይመስላል ማለት በጣም ሃርድ ወርኪንግ ወደ በጣም ለፍተ የሚሰራው ነገር ማለት እዛ ውጤቱ እንደምትጠብቀው ዝም ብሎ ይሆናል የተጋጨ የሚወርቅ አይነት ነገር እና ጥረት ብቻ መስሎ የሚታይ ጊዜ ላይ ኦኬ ይሄ ነገር እንዴት ነው ሜቢ በስሜት ነው ላ እስቲ ለቺ ስሜት ትመጣለች። ቅድም የነገርኩ ማለት ነው ስሜት ነው ዘማሪ ሆንኩት ማለት ነው እኔ ጋር የለም ማለት ነው ይሄ ነገር ላለው ወይ ጌታ የተናገረኝ ነገር ጌታ የለም የተናገረኝ ሰዎች ናቸው በስሜት የነገሩኝ ወይ እኔ የምፈልገው ነገር ሰምቼ ነው ሚሉ ጥያቄዎች አሉ። ገብታ እነዛው ሲቀላቀሉ ወራባውት እየኖርኩት ያለው ህይወት የእግዚአብሔር ነገር የሌለበት ቢሆንስ የኔ ስሜት ያደረሰኝ ቢሆንስ ብዙ ገብቷል ማለት ውጤቱ ላይ ማየው ነገር እንደዛ እንዳስብ ያደርገኛል። ከዛን ኦኬ ታዲያ ምንድነው ማደርገው? what is the purpose? መኖር ምንድነው ጥቅሙ? ማለት የእግዚአብሔር ነገር ከሌለበት በእኔ አገልግሎት ውስጥ ኑሮ በራሱ ምንድነው አስፈላጊነቱ በየ ጊቭ አፕ ሳደርግ አገልግሎቴ ላይ ጊቭ አፕ አደረኩ ማለት ላይፌ ላይም ጊቭ አፕ እያደረኩ ነው ያሉት። ለእኔ አገልግሎትና ህይወት አንድ ነው መለየት አልችልም። ማለት አገልግሎት ትቼ ያለኝን ህይወት ማሰብ አልችልም። አብሮ የሚሄዱ ነገሮች ናቸው ለእኔ አንድ ናቸው። ከዛ ሞመንት በቃ ይሄን ነገር ሳስብ በጣም ተስፋ ስቆርጥ ምናምን ተስፋ መቁረጤን ለሰው ማስተጋባት አልፈልግም። ማዘኔ መሰበሬን ለሰው መዝሙር ማለት ራሴን ማለት ውስጤ ከጌታ ጋር ያለኝን ሪሌሽንሺፕ ለሰዎች የምናገርበት ነው መንገድ ነው መዝሙር። ጌታ እንዲህ ነው የገባኝ ጌታ እንዲህ ነው ብዬ ለሰው የምነግርበት ኢንስትሩመንት ነው ለኔ መዝሙር። ተስፋ በጣም ያ ነገር አፕን ሲያደርግ መዝሙሮቼ ጸጋ ሚለው ነገር አለ። ጸጋ የሚያነሳ ጸጋ አለ የሚያነሳ ጸጋ አለ። አሜን እና በተለየ መንገድ ኢንፍሉዌንስ ያደረገ ዘማሪ በተለየ መንገድ ኢንፍሉዌንስ ያደረገኝ ዘማሪ ሙሉቀን መለሰ ነው። አንድ አልበም ነው ያለው። ብዙ ጊዜ ሰዎች እንዴት በአንድ አልበም ይሉኛል። ባይዘው አንድ መዝሙርም ኢንስፓየር ሊያደርግ ይችላል። አንድ መዝሙርም ሙሉቀን መለሰ በጣም አልበሙን በጣም ሰምቻለሁና የህይወት ሙግቱን ከጌታ ጋር ያለውን ጥምረት የሚገልጽበት መንገድ ይገርመኛል እና ሁሌ ራሱን በቃ የጸጋ ጥገኛ እንደሆነ ነው ኤክስፕረስ የሚያደርገው እና እሱ አቅም እንደሌለው ከዛ እግዚአብሔር ግን በሱ ህይወት እንደሚችል ጋሽ ሙሉቀን እንደዛ ነው እና ሌላ እዚህ መዝሙሬ ላይ ለምሳሌ ቢያስብ አይምሮዬ ማበሉ ያየለ በልቤ የቀረ ጭላሽ ተስፋ አለ ጸጥታ ይሆናል ከነውጡ ባሻገር
እጅን ስዘረጋ ቃልን ስትናገር ሁኔታዬ ከቶ አያዋዥቀውም የፍቅርህ ልኬት እጠብቅሃለሁ እስከምትመጣ ጸንቼ ባንተ ቤት ከሁኔታ ጋራ አይከስም አይጨልም የተስፋ መቅረዜ አንተ አትለወጥም መልካም ነህ ለእኔ ሁልጊዜ መድኔ መልካም ነህ ለኔ ፍቅር ነው ውዴ ሁልጊዜ ለኔ መልካም ነህ መድኔ ይላል። ይሄ መዝሙር በቃ ተስፋዬ መልካምነት ላይ ነው። አይኖ እኔ ማቀው መልካምነት ለራሴ መልካም ነገር አስባለሁ ማንንም ሰው እንደሚያስበው ግን ከኔ የተሻለ መልካም ነገር አለ ካንተ ብዬ የዘመርኩበት መዝሙር ነው። በቃ ከኔ የተሻለ መልካም ከኔ የበለጠ እንደው ከኔ የበለጠ አንተ ጋር መልካምነት አለ እና አንዳንዴ አይምሮአችን የሚያስበው ነገር አለ። በቃ ከተመ አለቀ ልክ እዛ ማዕበል ላይ እንዳለው ማለት ነው። እነ ጴጥሮስ ልንጠፋ ነው እንዳሉት ገብታ ያ ማዕበል ውስጥ ሆኖ እዛ ስሜት ውስጥ ራሴን አገኘዋለሁ ብዙ ጊዜ። ጌታ አለቆ እኔ ጋር መንፈስ ቅዱስ እኮ ይመሰክርልኛል። ግን አምሮ የሚያመጣው ነው በቃ የማዕበሉን እንትን ስታይ አለቀልኝ ብዙ ጊዜ እንደዛ ብያቃለሁ። አለቀልኝ ባልኩበት ሰዓት ላይ የእግዚአብሔር መልካምነት ትዝ ይለኛል። ሜቢ ይሄ ማዕበል እኮ የእሱን ማዳን ማይበት ቢሆንስ የእሱን እጅ ማይበት ቢሆንስ ለምን እኔ ማመልከው ጌታ መልካም ነው። እኔ ማልረዳው መልካምነት እሱ ጋር አለ። ስለዚህ መጠበቅ አለብኝ ብዬ ይህን መረዳት ነው በዚህ መዝሙር ሼር ያደረግኩት። ስለዚህ ብዙ ተስፋ በመቁረጥ ውስጥ ያሉ ወንድሞች ወገኖች፣ በብዙ ሁኔታ ውስጥ ያሉ ወገኖች ከኔ ተስፋ መቁረጥን ሳይሆን ተስፋ የሚያስቀጥል አምላክ እንዳለ እንዲያውቁ ነው የምፈልገው። መሲጅ እሱ እንዲሆን ነው የምፈልገው። ሰው ያለንበት ጊዜ በጣም ቻሌንጂንግ ነው። በብዙ መንገድ ሰዎች ተስፋ የቆረጡ ብዙ ወጣቶችን አያለው። ብዙ ወጣት ብቻ ሳይሆን ብዙ ሰው ተስፋ የቆረጠበት ብዙ አይነት የህይወት መስመር አለና ግን ጌታ መልካም ነው ልላቸው የፈለኩበት መንገድ እግዚአብሔር መልካም አይዟችሁ የሚል አይነት መልእክት ነው ለማስተላለፍ የፈለኩት በዚህ ዝማሬ። እና መዝሙሮች ብዙዎቹ ከህይወት ፍጭት ውስጥ ከህይወት ፋይት ውስጥ ይወጡ ግን የጌታን መፍትሄ ከጌታ ዘንድ ያለን መፍትሄ ሪፍሌክት የሚያደርጉ የሚያንጸባርቁ የማዳን ሪፍሌክት የሚያደርጉ ናቸው። በጣም ዲፕ ናቸው መዝሙሮቹ። በጣም ብዙ ሰው መስማት አለበት እነዚህ መዝሙሮች። በብዙ አይነት ሁኔታ ውስጥ ላለ በተለይ ድካም ለሚሰማው ተስፋ ለቆረጠ በጣም የሚገራረሙ መልእክቶች ደግሞ አሁን ደግሞ ጊዜው ከባድ አይደል? በጣም ያለንበት ጊዜ ብዙ ሰው በተስፋ መቁረጥ ግራ በመጋባት የኑሮ ሁኔታን በራሱ ግራ ያጋባሃልና በእንደዚህ አይነት ሁኔታ ውስጥ ስትሆን በጣም ሊፍታፕ የሚያደርጉ ከፍ የሚያደርጉ መዝሙሮች ናቸው። በጣም ፓወርፉል መዝሙሮች ናቸው። አንድ መዝሙር ልጨምርልህ ከዚሁ እዚሁ ሀሳብ ውስጥ መዝሙር ውስጥ ብዙ ሀሳብ አለ። ግን እነዚህን መዝሙሮች እንትን ምልልህ ቀለሙን የአልበሙን መልእክትና የመጣበትን የተሰራበትን ሞቲቭ ሰዎች አንደርስታንድ እንዲያደርጉት ስለምፈልግ ነው። እና አንድ መዝሙር እንዴት እንደመጣልኝ ልንገርህ። በጣም አንድ አጣብቂኝ ሁኔታ ውስጥ ገብቼ ነበረ በአንድ ጊዜ እና በጣም ዴንጀረስ የሆነ አደጋ መጥቶብኝ ያንን አደጋ ለማምለጥ በራሴ የሄድኩባቸው መንገዶች ነበሩ። አገልግሎቴን፣ ሪፒቴሽኔን፣ የቤተሰቤን ሁኔታ በጠቅላላ ብዙ ሰዎችን አፌክት የሚያደርግ አንድ ዴንጀር የሆነ ነገር ሲመጣብኝ ያንን ሪቨርስ ለማድረግ ለመቀልበስ የሄድኩበት የራሴ መንገድ ነበረ እና ትዝ ይለኛል መኪና ውስጥ ቁጭ ብዬ ምንድነው ማድረጋውን ያልኩኝ ማለት ይሄን ነገር በስጋ ዲል አድርገው ወይስ እንደ መንፈሳዊ ሰው ነገሩን ላስብ እያልኩ ነገሩ ደግሞ በስጋ በመንፈሳዊ ነገር ምታልፈው አይደለም። በጣም አደጋው ከፍተኛ ስለሆነ በመንፈሳዊ መንገድ ካለፍኩት ዳሜጁ በጣም አስፈሪ የሆነ መሰለኝና አንድ በስጋ ሄዶ መስመር ራሱ መንፈሳዊ መፍትሄ መስሎ ታየኝ እና ደፍር ያን ነገር ለማድረግ የጨከምኩበት ሁኔታ ነበርና ከዛን
አገልግሎቴም ሪፒቴሽንም ይበላሽ ችግር የለው ይሄን ነገር ግን መፍታት አለብኝ ብዬ እንደዚህ አይነት ውሳኔ ውስጥ የገባሁበት ሞመንት ነበርና ቁጭ ብዬ መኪና ውስጥ ቁጭ ብዬ ጌታ አንድ መዝሙር ሰጠኝ እና እሱ መዝሙር እንዲህ ይላል አታጠፋም አንተ ሰውን ጧፍ ለሸምበቆ ትሆናለህ ድጋፍ ያንተ ጸጋ ለኔም አቅም ሆነኝ ስፍገመገም እጄን ያዘኝ እጅ ያዘኝ አየ እጅ ያዘኝ ያው ይላል እና ይሄ መዝሙር እንዴት እንደመጣልኝ ነገር ሐሳቡ ጴጥሮስን ኢማጂን አደረኩት ማዕበሉ እያናወጠው ማለት ነው እና ኢየሱስ እየተራመደ ሲመጣ አየና ወደ አንተ ሳበኝ አለው ማለት ልምጣ እኔም እንድመጣ አርገኝ አለው ሲለው ና አለው እና ሲለው ቃሉን ታምኖ ሙቭ አደረገ እግሩን ውሃ ላይ አስቀመጠ በጣም የሚገርም እኮ ነው ማለት ቃሉን ታምኖ ነው ቆሟል እኮ ውሃ ላይ ጴጥሮስ በራሱ በቃሉ ብቻ ቃሉን ሰምቶ ቆሟል ውሃ ላይ እና በመተረዋ ቃል ቆሟል በዛ እየተራመደ ድንገት ማለት ነው የቆመበትን አየ ወደ ራሱ ተመለሰ ያንን ቃል ረሳ ያኔ መስጠም ጀመረ ነው የሚለው ባይዘው መስጠም ጀመረ የሚለው ንግግር ጽሁፍ እሱ ነው የሚያስገርመኝ መስጠም ጀመረ የሚለው ቃል ልክ አይመስለኝም ሰመጣ ነው የሚሆነው ማለት መስጠም አትጀመረም ፍራክሽን ኦፍ ሰከንድ ነው እንትን ነው ጀመረ አይባል ጀመረ ነው የሚለው ቃሉ ገብታ the moment እምነቱ እየተሸረሸረ ሲመጣ ዲፕዳውን እየገባ ጀመረ ማለት እየሰመጠ ሄደ ማለት ነው እና በህይወታችን እግዚአብሔር የሆነ ነገር ተናግሮን ታገለግለኛለህ ብሎ ጠራኝ አምኜ ወጣው ላገለግለው እያገለገልኩ ግን አገልግሎቴን ብቻ አይደለም ፐርሰናል ላይፌን አታክ የሚያደርግ የሚያበላሽ ዲስትሮይ የሚያደርገኝ ነገር መጣ ሲመጣ የቆምኩበትን ውሃ ዲፎልት ነገር ነው ውሃ ላይ መቆም ማለት አይቻልም ኢምፖሲብል ግን ያለሁበትን ዓለም አይቼ ወደ ራሴ ተመለስኩኝ የራሴን መፍትሄ ልመጣ ባይዘው ኢቭን ተወራጭ ይላል እኮ እየሰመጠ ተወራጭ በመወራጭበት ታይም ላይ ነው ገብቷል ይሄ መዝሙር ይሰጠኝ ማለት ነው እና ከዛን ጴጥሮስ አታድነኝ ብሎ እጁን ይዘረጋው እኛ አንድ ቻንስ ያለን እጅ መዘርጋት ብቻ ነው ወደ ራሳችን ማየት ስንጀምር እየሰመጠን እንመጣለን አይሆንም አይመጣም እና እጅ መዘርጋት ያቺ ፕሮሰስ ይሄ መዝሙር ፍራክሽን ኦፍ ያቺን ሞመንት ላይ ተጻፈች ሐሳብ ናት ጴጥሮስ ውሃ ላይ የቆመበት ኢየሱስ እጁን ያዘበት እሷ ላይ የተጻፈ መዝሙር ሙሉ መዝሙሩ ማለት ሐሳብ እና በቃ አንዳንድ ጌታ ተናግሮን ሙቭ አድርገን ሲመጣ እንፈራለን ከዛን ያለውን ነገር እንጥላለን ጌታ ነው የጠራን ጌታ ራሱ እንድጠራጠራለን የተሰጠንን ቃል የተሰጠን ተስፋ እንድጠራጠራለን ያኔ ሉዝ ማድረግ እንጀምራለን መስመጥም እንጀምራለን ኢትስ ኦኬ ግን አንድ ነገር ካደረገን ግን እንድናለን ተመለሰን ያንን እምነት የሚይዘን እጅ እንዳለ የሚያነሳን እጅ እንዳለ የተናገረን ነገር የሚያስፈጽመን አምላክ እንዳለ ካመንን ስቲል የተናገረን እሱ የሚያስጨርሰንም እሱ እንደሆነ ካመንን እንቀጥላለን ይሄ ነው እውነቱ መዝሙር ያስተላልፈው ይሄ መልእክት ነው በጣም የሚገርም ነው ይባዬ በጣም የሚገርም ነው በጣም ድንቅ ቆይታ ነበረ በጣም ብዙዎች እንደሚማሩበት እንደሚባረኩበት በሙሉ ልብ እርግጠኛ ነኝ የሚገራርሙ ነገሮችን የነገርከን እንግዲህ ከፊታችን ላለው ፕሮግራም አሁን ኢንቫይት ብታረጋቸው ደግሞ ለሚመለከቱ ደስ ይለኛል ቀኑ በጣም አጠረ በርግጥ ግን እስቲ ጋብዛቸው ስለ ፕሮግራሙ ቴንክ ዩ እሺ እንግዲህ ፕሮግራሙ የምስጋና ፕሮግራም ነው የምስጋና ፕሮግራም ነው ጌታን ሁላችን መተን አብረን የምናመልክበት ስሙን የምንጠራበት በጋራ ህብረት የምናደርግበት ፕሮግራም ነው የወንድሞችን እኔ በተለይ ደግሞ በአንድነት መቆምን መተጋገዝን መተባበርን የወንድማማችነት ፍቅርን ይሄንን ሪፍሌክት የምናደርግበት ፕሮግራም ብዬ አስባለሁ ይሄን ፕሮግራም from the beginning እስካሁን ድረስ ያለው ነገር በብዙ ወንድሞች እኔም በሚወዱኝ በጓደኞቼ በእነሱ የተዘጋጀ ነውና ይሄንን ፍቅር ትራንስሌት ማስተላለፍ እንፈልጋለን ይሄን ፍቅር ማስተጋባት እንፈልጋለን እና ኑ ጌታን አብረን እናምልክ በዛ ቦታ ጌታ አሜዚንግ የሆነ ታይም እንደሚሰጠን ተስፋ አደርጋለሁ በጣም ብዙ አባት ዘማሪዎች ከኔ ጋር አሉ ወንድም ዘማሪዎች ከኔ ጋር አሉ እህቶች አሉ አብረን እንዘምራለን አብረን ጌታን እናመልካለን
ጌታ ድንቅ ጊዜ ይሰጠናል። ስለዚህ ዩጎ ሐምሌ 17 አርብ ማታ ከ10 ሰዓት ጀምሮ በዩጎ ሲቲ ቸርች ቦሌ በሚገኙ ዩጎ ቸርች ተገናኝተን አብረን እናምልክላለሁ። አመሰግናለሁ። የተከበራችሁ ተመልካቾቻችን እንግዲህ ወንድማችንን ጥሪ ሰምታችኋል። ሁላችሁም እንድትመጡ በዛ እግዚአብሔርን አብረን እንድናመልክ መልእክታችንን እናስተላልፋለን። እንግዲህ ለዛሬ የነበረን ቆይታ ይመስል ነበር። ሳምንት ከሌላ እንግዳ ጋር እንመጣለን። እስከዛው እግዚአብሔር ሁላችንም በያለንበት ይባርከን ይጠብቀን። ሰላም